በአማራና በኦሮሞ መካከል ጸብ፣ በትግሬና በአማራ መካከል፣ በስልጤና በጉራጌ፣ በከምባታና በሀዲያ ህዝብ ከህዝብ ጋር እንዳይገናኝ ከፋፍለህ ስታበቃ ልማት ብትሰራ ምን ያደርጋል የሚል ትክክለኛ አሁን እኮ በቃ ያ አብይ የተናገረው የዛን ጊዜ ትክክለኛ ነገር ነው። ዛሬ ወያኔ ካደረገው በመቶ ሺህ እጥፍ አብይ አድርጓል። ሰላም ነስቶናል። የማህበረሰብ ክፍፍል አለ። የስርዓቱ የሚያደላለት ማህበረሰብ አለ። ስርዓቱ እንደ ስርዓት የሚጨቁነው ማህበረሰብ አለ። ይሄንን ስርዓት አብይ የዛኔ እሱ የተለየ ለመምሰል እሱ ቅዱስ ለመምሰል ነበር የነገረን እንጂ አያምንበትም ነበር። ይሄ ምንድነው ኮንፊውዚንግ ኮንቬንስ የሚለው የማካቬሊ ሲስተም አለው። እሱ ይሄንን ይጠቀማል። ፖለቲካል ዲሴፕሽን ነው። አንድን ሰው ለማታለል ምንድነው አብይ እኮ በመጽሐፉ ብሏል እኮ የሚፈልጉትን እየነገርክ ወደ ገደሉ ሰዳቸው፣ ገደሉ ውስጥ ጨምረ በሬ ወይ ብለህ ተርትባቸው። ይሄ በርካብና መንበሩ የጻፈው ነው። ማካቬሊ ነው። ይታወቃል የተናገረው ነገር። ስለዚህ አብይ በተንኮልና በሴራ ቅዱስ በመምሰል አርቲስቶችን በመሰብሰብ አርቲስቶች ላይ በመራቀቅ ጨዋ በመምሰል የሚያወራ ሰው ነው። በተግባር ደግሞ ኢትዮጵያ ውስጥ ደግሞ በተግባር የተፈጸመው ምንድነው? ግድያ ነው። ትናንትና እኮ ነው እግዚአብሔር ያሳይ የሃይማኖት ነፃ አሁን የበላይነት ይላል ወንድማችን እንዳልክ የበላይ የነበረ አሁን ባይዘው አማራ ህዝብ ላይ የተሰራ ስውት ትርክት ነው። ቴዲ አንተ ሁሌ አማራ ህዝብ ላይ ትርክት አለ ትላለህ አይደል? አንድ የአማራን ወክላለሁ የሚል ፓርቲ ሊቀመንበር የተናገረው ንግግር የአማራ ህዝብ ሐሳብ ያድርጎ ንግግሩ ትክክል ይሁንም አይሆንም ገብቷል አባባሌ። ሰውየው መረጃ ሊያቀርብ ይችላል። የበላይነት የለመደ እኩልነት ይቀፋዋል እያለ አማራ የበላይ እንደሆነ ደግሞ ኮሚኒቲ ነው እያለ የሚገልጸው እዚህ ላይ ባይገርም እንዳልክ ሲናገር ኮሚኒቲ ነው እያለ ያንን የአማራን ህዝብ ነው ሪፈር እያደረገ ያለ። ይሄ የአማራ ህዝብ ላይ የተሰራውን የጥላቻ ትርክት ጥላቻ ብቻ አይደለም መጤ ሰፋሪ የበላይ የተባለ እንዲጨፈጨፍ የሚሊሊክ ሰፋሪ የሚሊሊክ አንተ የበላይ ነህ የተባለ እንዲገደል የሆነበትን ስርዓት ትርክት ተሸክሞ ዛሬም ይሄ ማህበረሰብ እኩልነትን ይጠላል ይላል። በጣም የሚያሳፍረው ግን ይሄ ማህበረሰብ አብይ አህመድ ሲመጣ በመላው ዓለም በመላው ሀገሪቱ በሚኖርባት ክልል ውስጥ ለሰይ ባህር ዳር ላይ ምንድነው ያደረገው? አብይ ንጉስ አድርጎ አብይን በሰረገላ ሰርቶ ወደ ላይ ይዞ የዞረው ከመቶ ሺዎች በላይ ባህር ዳር ላይ ይሄ ማህበረሰብ ነው። ለምን? ኢትዮጵያ ስላለ። ለምን? እኩልነት ስላለ። እኩልነት እናመጣለን መደመር ስላለ ይሄ ማህበረሰብ መደመር ውስጡ ነው። ይሄ ማህበረሰብ ኢትዮጵያ ውስጡ ነች። ይሄ ማህበረሰብ እኩልነት ውስጡ ነው። ይሄንን ማህበረሰብ ግን ቋንቋውን ጥሎ የሱን ማህበረሰብ ቋንቋ ለምዶ በራሱ ቋንቋ የሚሰድበው ደግሞ ካድሬ ሆዳደር ካድሬ አለ እዚህ። በጣም በሚያሳፍር ሁኔታ ይሄ የጥላቻ ንግግር ነው። እንዳልክ ውስጥ የማየው ፒውርሊ ኢቪል የሆነ የአማራ ጥላቻ ታነባል። በጣም የሚያስጠላ የአማራ ጥላቻ ነው እየሰማ ያለው። ይሄንን ወንድሜ እንዳልክ አንተ ጌታን ተቀብያለሁ ትላለህ አይደል? መጀመሪያ ከአማራ ጥላቻ ንጻ። ጌታ ኢየሱስ ክርስቶስ ሰው ሁሉ እኩል ነው ብሎ ነው የሚያስበው። የአማራ ህዝብ በሄደበት የሚቀጠቀጥ የሚገደል በአንተ አይነት አስተሳሰብ ባለው የፖለቲካ እምነት ነው ዛሬ እየተገደለ ያለው። 7 ዓመት ሙሉ በየወለጋ ለገጣፉ ቡራዩ ሐረር ድሬዳዋ የትኛው አዋሳ ላይ እኮ አንተ የምትኖርበት ደቡብ ነው አይደለም እንዴ? እጀቶ የሚባል የፖለቲካ እንቅስቃሴ ክልል ብሎ ሲጠይቅ አማሮችን ነበር ያረደው፣ ቤተክርስቲያን ነበር ያቃጠለው። ያስብስብ ለምን አማራንን ጥያቄ አልጠየቀም? አየህ የናንተ አይነት ጥላቻ ያንተ ጥላቻ እዚህ ህዝብ ላይ ያደረሰው ነገር እንደዚህ ነው። እኛ እየታገልን ያለ ነው አማራን ወይንም የበላይ ለማድረግ ሳይሆን አማራ ህዝብ ላይ ያለውን ጭቆና፣ ግድያ፣ ጭፍጨፋ፣ ዲሂዩማናይዜሽን ልክ እንዳንተ አሁን ማንነቱንና ስብናውን የማራከስ ነገር እንዲቆም ኢትዮጵያ ውስጥ እኩልነት እንዲመጣ ለዛ ነው የምንታገለው እንጂ ለበላይ እንሁን ብለን አይደለም የምንታገለው። በጣም አሳፋሪ ንግግር ስለተናገረ ነው ቴዲ ይሄንን በደንብ አጽንኦት ሰጥቼ መናገር እንፈልገውና ወንድሜም ሶራ ቆይ 2 ደቂቃ ስጠኝና ልጨርስ። ወንድሜም ሶራ እንዳልከው አንተ የምትኖርበት ሀገር አሜሪካን ሀገር መብት አለ ላልከው አሜሪካን ሀገር ሲስተም አለ፣ መንግስት አለ። ሰው
አንድ ዶናልድ ትራምፕ ሄዶ ጆ ባይደን ሄዶ ዶናልድ ትራምፕ ይመጣ ሲስተሙ ፋንክሽን ያደርጋል። ኢትዮጵያ ውስጥ ሲስተም የለም። አንድ በአንድ ግለሰብ ቁጥጥር ስር ያለ መንግስት ነው ያለው። ሁለት በአንድ ፓርቲ ቁጥጥር። ትናንትና ቲፒኤልኤፍ የሚባል ነበረ፣ ህዋት ነበረ። ዛሬ ደግሞ የኦሮሞ ብልጽግና ኦህዴድ የሚፈልጠው የሚቆርጠው ፓርቲ ነው ያለው። እኛ ደግሞ ሀገር ይኑረን፣ ገቨርንመንታችን የፖለቲካል ሲስተም በዲሞክራሲያዊ በሆነ መንገድ ህዝብን የሚያሳትፍ ለህዝብ የተጠራ ህዝብ የሚመርጠው የሚያነሳው የሚያወርደው ሁሉም ማህበረሰብ እኩል የሆነበት የገቨርንመንት ሲስተም ይኑረን እያለን ነው እኛ የምንታገለው። ያንን የነፈገን ደግሞ እናንተ ዛሬ ጭራ የምትቆሉለት ሲገድልና ሲያፈናቅል እናንተ ሄዳችሁ ድግስ ውስጥ እንጀራ የምትበሉበት ወዳችሁን የምትሞሉበት የዚህ የጨፍጫፊ የደም አፍሳሽ ስርዓት ተባባሪ ስለሆናችሁ ነው እያልኩ ነው። በግልጹ በዛ ደረጃ ነው መነገር ያለበት። ኦኬ። ሌላው አዲስ ታይምስ አንድ የታዘብኩት የደበረኝን ነገር ልንገርህ። እዚህ ቤት እኔ ጋር መተህ ትተነትናለህ፣ ታወራለህ። ቤትን ከፍተህ ግን ፕሊስ የሆኑ ደንቆሮችን ሰብስበህ በእናትህ አታሰድበኝ ፕሊስ። ጀስት ቅሬታ ካለ በውስጥ ጻፍልኝ። ነው አይ ዶንት ዱ ዳት። አላረኩም፣ እንደዛ አላረኩም። ግን የዛኔ ነበር አላረኩም ነው ማንም የተሳደበ የለም በመድረኩ። ቅሬ ነው ቴዲ ሐሳብ አፍኗል ብለን አንስተናል። ያ እንግዲህ በጨዋታ 8 ደቂቃ ሰጥቻለሁ። በ8 ደቂቃ የፈለከውን ፖለቲካ ትሰራለህ። ኤኒዌይስ እኔ አሁን ለመከራከር ሳይሆን አሁን ለምሳሌ እዚህ ላይ አሁን ቀደም ይል በዚህ ራሱ አሁን በዛሬ ባለው መድረክ እኔ እንዳልክ ፍሎ የሆነ የአማራን ህዝብ በሚሰድብበት ልክ እንዳልኩ ማህበረሰብ እየተጠራ እሱን አይደለም እሱን እኮ ለዛ ሷይ እኮ ራስህ ልትከላከል እዚህ መድረክ የሰጠው ኖ አይደለም። እኔ ይኸውልህ መሰለህ እኔ አሁን እኔ እየነገርኩህ እኮ ነው። በጆሮ የሰማሁት ነው። ሼር አድርገውልኛል እኮ አንተ ማይጠበቅ ነገር አስተካክለው ነው ያልኩህ። በቃ ገባህ አይደል? እሺ ግን የተናገርኩት መጥፎ ነገር አለ። ማናችሁ አሁን ቆይ ነው እዚህ አሁን እኔ ማቃችሁ ልጆች እኔ መድረክ ላይ አይደለም እናንተን ቀርቶ ማላቀው ህዝብ እንኳን በአጸያፊ ሁኔታ እንዲነገር አልፈልግም። መድረክን ከፍተህ ግን የሆኑ እንዳትመጣ ብዬ ያባረርኳቸውን ሰዎች ሰብስበህ መታስረግጠኝ እኮ በጣም አዝኜብህ ነበር። ፌር አይደለም። አንደኛ ያ ትክክል አይደለም። ይሄ ይስተካከል ለማለት ነው። ቅሬታ ግን ካለ ግን ቅርታ ጠይቃለሁ። እንደዛ ካረኩኝ እኔ አሁን አንተን የሚጠሉ ሰዎችን ሰብስቤ መጥፎ ነገር መድረኬ ላይ ከተነገረ እኔ ሆነ ለመናገር ይቅርታ ጠይቃለሁ። ግን በኔ ቴዲ መድረኩን አፍነዋል ብዬ ነው ሐሳብ ነው በጨዋ ደንብ ነው የቀረበው እንጂ ሆነ ለመናገር እንደዛ አይደለም። እንደዛ አልነበረም። ግን እንደዛ ከሆነ ወደ ኋላ ይጀራሉ። እንደዛ ከሆነ ይቀርታቸዋል። አስተካክሉ በላቸው። እሺ ዋናው ነገር ምንድነው? በቃ መድረክ ነው የምሰጣችሁ። ለእንዳልክ የምሰጠውን 8 ደቂቃ ላንተ ሰጣለሁ። ሰው ነኝ፣ ማሽን አይደለሁ። ስሳሳት ግን በውስጥ መስመር ተጽፍልኛል፣ አድራሻ ያለ ትደውልልኛል። በዚህ ደረጃ ፍሬንዳሞች ከሆነ አደባባይ ላይ ሄደን ደግሞ መሰዳደብ ያሳዝናል ለማለት ያለው። ቴንክ ዩ አዲስ ታይምስ። እሺ በዚህ አጋጣሚ ግን ሁልጊዜ ምን እንደምናገረው ከሚናገሩ እዚህ ቤት እኔ ጋር መተው ፖለቲካ ከሚሰሩ ፖለቲከኞች ማለት ነው ብዙ ጊዜ ነግሬያቸዋለሁ። መድረኬን ተጠቅመው ሐሳባቸውን ሸጠው ጠና አስጥልኝ ብለው ይሄዳሉ። ዋና አማራዎች አንድም ቀን ቤታቸውን ከፍተው ሲሰድቡኝ ወይም ደግሞ ሲያሰድቡኝ ሰምቼ አላውቅምና ለዚህ ምስጋና ይድረሳችሁ ለማለት ያለው። ሌሎቻችሁን ብትሆኑ ማደርገው ነገር ይሄ ነው። በቃ ጀስት 8 ደቂቃ ሰጣለሁ። ከ8 ደቂቃ ውስጥ ምንም ላደርግ አልችልም። ለሀብቴ 8 ደቂቃ ሰጠዋለሁ። ተመጣጣኙን ደቂቃ ለልዕልና አስጣታለሁ፣ ለእንዳልክ ሰጣታለሁ። በዚህ ንግግራችሁ መሀል እንደያስፈላጊነቱ ጥያቄ ጠይቃችኋለሁ። ፖለቲካን ትሰራለህ። ከዛ ውጭ ምንም ፍሬንዳሞች ነው የአንድ ሀገር ሰዎች ነንና በዚህ አውድ ተረዱኝ ለማለት ያለው። ቴንክ ዩ። ከዛ ወደ ልዕልና ነው የምሄደው። እሺ ልዕልና፣ አንቺም እንደ ሌሎቹ 7 ደቂቃ አለሽ። ምን ትያለሽ? በተለይ በአርቲስቶቹና በመንግስት ጉዳይ ያለሽ አስተያየት ምንድን ነው? ኦኬ ሰማለሁ። ቴዲ ትሰሚያለሽ? ኦኬ ቴንክ ዩ። ቴዲ የተቸገረው ነገር እኮ ኢትዮጵያ ውስጥ በጣም ከባድ ሲቹዌሽን ውስጥ የሆነበት ምክንያት አንደኛ አርቲስቶችም አይ ቢሊቭ they have a right የራሳቸው ቮይስ ማሰማት አለባቸው የሚል ራይት ቢሊቭ አለኝ። ፖለቲካ በተለይ ኢንዲቪጁዋሊ ራሳቸውንም ቤተሰቦቻቸውንም ኤፌክት የሚያደርገው ነገር ነው። ሶ ወደድንም ጠላንም የኛ ናቸው ስንል ደዝምን የራሳቸው የፖለቲካል ቪው የላቸውም ማለት አይደለም። አላቸው። እንደውም በኦፖዚሽን ሳይድ የመንግስት ተቃዋሚ ከሆንኩኝ እነዚህ ሰዎች ህዝብን እንዲያሳምኑልኝ እንዴት ነው በኔ ሳይድ ማድረግ የምችለው ብዬ ነው እንጂ
እነሱ ላይ በመነሳትና እነሱን በማራከስ እነሱን በማዋረድ የኛ ስንልኮ እኛም ተንከባክበን ማክበርና ሪስፔክት ማድረግ አለብን ብዬ ነው ማምነው። አንደኛ ነገር የራሳቸው ብሊቭ አላቸው ብዬ ስለማምን ፖለቲካል አመለካከታቸው የኔን አይነት አመለካከት ሊሆን ይችላል ብዬ ስለማለ እነሱን አፌክት የሚያደርጋቸው ነገር ዳይሬክትሊ ሶሳይቲውንም በጠቅላላ እንትን ይለዋል። ግን ፐርሰናሊ ፖለቲካ ኢንዲቪጁዋሊ ራሳቸውን አፌክት የሚያደርጋቸው ነገር ነው ብዬ ስለማምን ማለት ነው። ትልቁ ችግር ቴዲ ግን የኦፖዚሽን የሆኑ ግሩፖች ይህን ነገር እየተጠቀሙበት ያሉት እንዴት ነው ለራሳቸው በነፈት ነው። ይህን ነገር ኦፍ ኮርስ መንግስትን ወጥተው እንደዚህ ሲሉ የራሳቸው ፖለቲካ ኢንፍሉዌንስ ለሚደረግባቸው ሊበሳጩ ይችላሉ። ያ ነው እኔ የማየው ያለሁት። ሲነጫነጩ ሲበሳጩ የምታየው የኛ ያለን አመለካከት በዚህ ነውና እንዴት ሳያናግሯቸው እንዴት እኛ እስቲ እንደው አርቲስቶቹስ ብለው ፕላትፎርም ላይ እንኳን እስቲ እናውራ ወይ በጓሮ ቤት ብለው ሳያናግሯቸው እንትን ብለው ኦል ኦፍ ዘ ሰደን ፕራይም ሚኒስተሩ ጋር ሆደው ማናገር ሲጀምሩ መበሳጨት ይጀምራሉ። ስለዚህ ማዋረድ የኢትዮጵያ ደግሞ ፖለቲካ እንደምታውቀው ይሄ በመሳደም በማዋረድ በማሸማቀቅ ያ ካልቸር በጣም መሰበር ያለበት ነገር ነው። ያንን በቃ እንደ ኖርማል እየታየ ስለመጣ ነው ትልቅ ችግር የመጣ። ሌላኛው ችግር ደግሞ የመንግስት ደጋፊ ነኝ እያለ አንዳንድ ወጥቶ ማህበረሰብን እንዲህ ቦልድሊ በዚህ አሁን ላይ ባለው ልጅ ምክንያት ባይሆን አልገባም ነበር ባይ ዘ ወይ የመንግስት ደጋፊ ነኝ ብሎ ማህበረሰብን እንደዛ ሲናገር መስማት ማለት እኔ ምን አይነት ካልኩሌሽን እንደሆነ ሊገባኝ አልቻለም። መንግስት እንዲጠመድ ነው። መንግስት ላይክ የአማራ ህዝብ ካልደገፈው ካለ እንትን ካላለው አማራ ህዝብ ጠልቶት ኤኒቲንግ ምንድነው ልታገኙ የምትችሉት ሊገባኝ አልቻለም። አንዳንዴ አውቃችሁ ራሱ በኦፖዚሽን ግሩፖች የተከፈላችሁላ ነው የሚመስለኝ አንዳንዴ ማለት ነው። ማህበረሰብን ያክል ገና ለገና መንግስትን በማይንተን በብለ በሶሻል ሚዲያ ላይ አማራ ለመሆናቸውና መሆናቸውን ማረጋገጥ እንኳን ያልቻልኩላ በጠቅላላ ቅርሻቱን የሚያቀርሸው አማራ ህዝብ ላይ ነው። እንደዚህ አይነት የመንግስት ደጋፊ ስታይ ቴዲ በጣም እንደ መንግስትን እየደገፍኩኝ በጣም ነው ያናደኝ። ማህበረሰብን የሚያክል ነገር እንዴት ዴይ ኤንድ ናይት ፖለቲካል በግሩፓቸው ጥራቸው ዋና አማራ ብላቸው የፈለገ ፖለቲካል ግሩፕ ብለ በስማቸው ጥራቸው። አንድ የአማራ ማህበረሰብ ስቲል መንግስትን የሚደግፍ የለም፣ እየተቃወመ መሬት ላይ ያለውን ነገር የለም። ያንን እንኳን ካልኩሌት ማድረግ የማይችል በብሽሽቅ ወጥመድ ውስጥ የተጠመደ በኢጓቸውን ፖለሳይድ ማስቀመጥ ያልቻለ በጠቅላላ የመንግስት ደጋፊ ነኝ ብሎ ማህበረሰብ እንደዚህ ቅርሻሽ ሳይቀርሽ ታየዋለ። ትልቁ አላለው ያለውን ኢሹ ሶልቭ ማድረግ እንደማይችል ያወቅ የመንግስት ደጋፊ ነኝ ብለ በዚህ በመጀመሪያ ደረጃ እኔ የአማራ ተወላጅ ነኝ። ኢትዮጵያ ውስጥ ካሉ ብሔሮች የበላይ ነኝ ብዬ አላቅም። ማህበረሰቤ ግን በጣም 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 ራሴን ማከብር ሌላውን ማከብር ሰው ነኝ። ማንንም በሶሻል ሚዲያ ላይ ተደብቆ የሚያወራ ወይንም ማህበረሰቤን ወጥቶ ሌላውን ከተሳደበ ኤኒቲንግ ያንን ማህበረሰብ ይወክላል ብዬ አላምንም። በስሜ ብዙ አይነት ፖለቲካ ሲደረግ ስላየው ማለት ነው። መጠገን ዴይ ኤንድ ናይት የመንግስት እንደዚህ አይነት ራሱ ሳይ በጣም ነው እንትን የሚለኝ ቴዲ አልዋሽም። በዛ ምክንያት ነው ራሱ የገባሁት this need to be said በሚል ማለት ነው። by the way በድሮ በጣም ነበር ማደንቆ የነበረው he was smart በኢጎ don't get me wrong የተጀመረበት እንደዚህ አይነት ባህሪ ያመጣበትን ታይም መቼም አረሰው። እሱም ሲሰደብ እንደነበር አውቃለሁ። ያንን ማለት ግን የህዝብና እንትን ወጣት ሆነ እንደ አርቲስት ኤኒቲንግ ሆነ you have to have the brain to calculate እና የትኛውን ማንን ነው መናገር ያለብኝ ብለ ማሰብ መቻል አለብህ። ግን every time ሶሻል ሚዲያ ላይ ወጣ ማህበረሰብን እንትን ኤጂቴት ማድረግ ማለት አንተ ለመንግስት ሳይሆን የምትደግፈው ለጠላት እየሰራ ነው ያለው ብዬ ነው ማምነው።
እንደዚህ አይነት ንግግሮች ላይ ኒድ ቱ ቢ ኬርፉል ብዬ ነው ማምነው። ኢንዲቪጁዋሊ ሃቭ ራይት ኤኒቲንግ ብለህ ካመንክ መብት ነው። የአማራ ህዝብን በአጠቃላይ ግን ያቀለልክ ኤኒቲንግ እንደ ህዝብ እንትን አናንቄ አጣጥዬ ለሌላው እንትን ብዬ እዘልቃለሁ የሚባል ነገር ለኔ አይገባኝም፣ ሊገባኝም አይችልም። መንግስት ከእንደዚህ አይነት ሰዎች ራሱ ቢያረቁ ለመንግስት በነፈቹዋል ይሆናል እንጂ ሊጎዳው አይችልም ብዬ ነው ማምነው። በዚህ በኦፖዚሽን ሳይድ ላይ ያሉት ሰሞኑን የምታየው ነገር አለ። የተረተረት አይነቶች አብይ እንደዚህ ነበረ እንዲህ ያለ በትላልቅ ደረጃ እኔ ምን አይነት ቅሌት ውስጥ ራሳቸውን ራሱ እየከተቱ እንደመጡ ራሱ እኔ አላቅም። የተናበበ እንደሆነ ያወቅ ኤኒባዲ ብሬን ያለው ያንን ካልኩሌት ማድረግ ያችላል። በዛ በኩል ለመንግስት እየደሰራችሁ ነው ያላችሁት እንጂ ለራሳችሁ ሳይድ እየሰራችሁ ነው ብዬ አላምንም እኔ። በአርቲስቶቹ በኩል ግን ቴዲ they have a right to believe unless በጀርባ ማናቀው ነገር ካለለ በስተቀር የራሳቸው ኦፒኒየን አላቸው። they have a right እንደ every individual right ኢትዮጵያዊ የሆነ በአርቲስት ስለሆኑ ብቻ የፖለቲካል አመለካከት የላቸውም ማለት አይደለም። thank you ቴዲ። እኔ አንድ ነገር ልበልና ወደ አኪላ አመጣለሁ። እኛ የምናራምደው ፖለቲካ ራሱ የደንቆሮ ፖለቲካ ነው። ይህን መዋጥ አለብን። 98% እኛ ስናወራ የምንውለው ፖለቲካ አይደለም። በነገራችን ላይ ፖለቲካ ይመስላችኋል አይደል? ፖለቲካ አይደለም የምናወራው፣ በተለይ የሀገር ውስጥ ፖለቲካ ማለት ነው። ፖለቲካ ማለት ቅድም ስነግራችሁ የነበረው ነው። ፖለቲካ ማለት የሥራ አጡን ችግር እንዴት ትፈታለህ? ኦኬ ሰላምና መረጋጋት የለም። አንተ ስልጣን ስትይዝ እንዴት ነው ሰላምና መረጋጋት የምታመጣው? ኢንፍሌሽን ሰማይ ነክቷል። አንተ ስልጣን ላይ ስትወጣ የዋጋ ንረቱን እንዴት ነው የምታስተካክለው? የባህር በር እንዴት ነው የምታመጣው? እንዴት ያለ ሲስተም ኦፍ ገቨርንመንት ነው የምትመሰረተው? ዲክታተር ነው የምትሆነው? አውቶክራቲክ ነው የምትሆነው? ዲሞክራቲክ ነው የምትሆነው? እንዴት ያለ ስቴት ነው የምታመጣው? ዩኒተሪ ነው? ፌዴራሊስት ነው? ምንድነው? እንዴት ያለ የኢኮኖሚ ስርዓት ነው የምትከተለው? ፍሪ ማርኬት ኢኮኖሚ ነው የምትከተለው? ኮማንድ ነው? ሚክስድ ነው? ይሄ ነው ፖለቲካ። ዜጎች በሰላም ወጥቶ በሰላም አልገቡም። እሺ እኔ ዜጋ ነኝ፣ አዋይ ነኝ አይደል? የኔን ሰላምና መረጋጋት አንተ ስልጣን ላይ ስትወጣ እንዴት ነው የምታስጠብቀው? እኔን ጨምሮ የሀገር ውስጥ ፖለቲካ የደንቆሮ ፖለቲካ እያራመድን፣ እሱም ብቻ አይደለም ከኛ ሐሳብ የተቃረነውን ሁሉ እናሳዳለን። አንድ የአማራ ልጅ ከፈለገ የብአዴን ደጋፊ መሆን አይችልም። አሁን ባለበት ሁኔታ ላይ አብን መሆን አይችልም። አንድ የትግራይ ልጅ ስምረትን መደገፍ አይችልም። ባይቶናን መደገፍ አይችልም። ሳልሳይ ወያኔ መሆን አይችልም። አንድ የኦሮሞ ብሔር ተወላጅ የኦነግ ደጋፊ መሆን አይችልም። ወይ የብልጽግና መሆን አይችልም። ወይ ኦህዴድ አይሆንም። ወይ ኦፌኮ አይሆንም። ከኛ ሐሳብ ከመንጋዎቹ የተለዩትን በሙሉ እንደ ታቡ እየቆጠረን የምናሳድድ ይሄ ፖለቲካ አይደለም። የኛ ባህሪ የኛ የመጫወቻ ሜዳ ሳይስተካከል ይሄንኑ ባህሪ ወስደን ደግሞ አርቲስቶች ጋር እንሄዳለን። ቢመረንም መዋጥ ያለብን ነገር ይሄ ነው። ሰዎች የመልሰላቸውን የፈለጉትን ነገር የማራመድ መብታቸው የተጠበቀ ነው። የኔ ሐሳብ ከእናንተ ጋር ስለተለየ ብቻ እኔን የምታሳድበት ምክንያት የለም። ወይም ደግሞ የኔ ሐሳብ ካንተ ጋር ስለተለየ ብቻ አንተን ማሳድበት ምንም ምክንያት የለኝም። ሐሳብ ካለ ሐሳብህን በንግግር ነው ማሳመን ያለብህ። ሐሳብ ካለ በተረፈ ፖለቲከኞቻችን ራሳቸው ቀኑን ሙሉ ህዝብ ስትሳደቡ የምትሉ ናችሁ። ቀኑን ሙሉ ማይሰቀጥጣችሁ። ኦሮሞ እንደ ህዝብ ሲሰደብ ግራ ነው ምንም አትልም። አማራ እንደ ህዝብ ሲሰደብ ዝም ነው የምትለው። ትግራይ እንደ ህዝብ ሲሰደብ ዝም ነው የምትለው። ብቻ የሆነች ነገር ትገኝ ግር ብለህ ትመጣለህ። እያንዳንዷን ነገር ደግሞ ከራሳችሁ ከቆምንበት መሬት አንጻር ነው የምንተነተነውና ይሄ ትክክል አይደለም። ፖለቲካችን ካልተስተካከለ ይሄ ፖለቲካ ማህበራዊ ጉዳይ ላይ እየገባ ነው። ሃይማኖት ውስጥ እየገባ ነው። አሉን የምንላቸው እሴቶቻችን በመፍራትና በመንቀጥቀጥ ልንጠብቃቸው የሚገቡ እሴቶቻችን እየተሸረሸሩ ነው፣ እየተናዱ ነው። ስለዚህ ፖለቲካው ቢስተካከል ይሄ ሁሉ ነገር አይመጣም። አሁን ፖለቲከኛችን ወይም ደግሞ ፖለቲካው ስላልተስተካከለ ነው እዚህ ሁሉ ምስቅልቅል ውስጥ የገባ ነው እንጂ ይሄ እንትንም መሆን የሚገባው ነገር አልነበረምና ይሄ መስተካከል አለበት ለማለት ያህል ነው። ኢትዮጵያ ውስጥ ያሉ ሰዎች ማናቸውም የመሰላቸውን በነፃነት ይሄ የመንግስትም ችግር ነው። ለፖለቲካ ወይም ለተቃዋሚ ፓርቲዎች ብቻ አይደለም። መንግስት ራሱ ሀገርና ህዝብ እያስተዳደረ ከሱ የሚቃረሩትን ያስራል፣ ይደበድባል።
ታፈናለህ። አዘ ሴም ታይም ደግሞ የሰለጠነ ፖለቲካ እንዲኖረን የምንፈልግ ከሆነ ትክክል አይደለም። ስለዚህ እኛ መጀመሪያ መስተካከል አለብን። እንደ ማህበረሰብ ነው እኮ የተበላሸ ነው ይሄ። እንትና የምንለው ነገር አይደለም። ለዚህ ደግሞ የአንበሳውን ድርሻ የምትወስዱት ኦፒኒየን ሊደሮች ናችሁ ብዬ ነው የማስበው። ኦፒኒየን ሊደሮች ለወዳችሁና ለግል ጥቅማችሁ ብቻ ነው ስትሮጡ የነበረው እንጂ ለትውልድ አታስቡም፣ ለሀገር አታስቡም፣ ለሰላማዊ ውይይት ግድ አይሰጣችሁምና እነዚህ ነገሮች ከግምት መግባት አለባቸው ለማለት ያለው። አሁንም በዚህ ጉዳይ ላይ የሰዎች አስተያየት፣ የሰዎች ሐሳብ የተከበረ ይሁን። እኔ ቀደም ሲል እንደነገርኳችሁ በዚህ ይሄ ልበልና ላጠቃል። አርቲስቶች ለዓመታት ሲብላላ የነበረ ጥያቄያቸውን ለመንግስት አቀረቡ። በዚህ ጉዳይ ላይ ያያችሁት እንከን ምንድነው? ይሄን ነው እያወራን ያለነውና በዛ አውድ እንድትረዱ ይሁን። ከምንም ነገር በላይ ግን ፖለቲከኞች ራሳቸው የፖለቲካ መጫወቻ ሜዳውን ማስተካከል አለብን የሚል ጽኑ እምነት አለኝ። እሺ ቴንክ ዩ ሌልና ታፕ እያደረጋችሁ ከ2 ደቂቃ በኋላ ኮሜንቱን ራሱ በሰብስክራይበር ነው ማድረገው። ያን ሳላደርግ ታፕ አርጉ ነው ያለውበትን ቦታ። ቲክቶክ ትላንት የከፈታችሁ ሰዎች ታፕ ማለት እኔ ያለውበትን ቦታ በጣት የምታገናኝበት ነው። ይሄ በጣት ብዙ ነገር የምትጎረጉሩበት ማለት ነው። ታፕ አርግ። ስድብ ቢሆን እኔ 1 ሚሊዮን አስገብታል። እውቀት ነው እየሰጡ ያሉት፣ ሰላማዊ ውይይት ነው እያካሄዱ ያሉት። ታፕ አርጉ ብዬ መናገርም አይጠበቅብኝም። ስላደመጣችሁኝ አመሰግናለሁ። እሺ አማራ ወደ አንተ ልጣ። አማራ ኪላ ሰላም ብያለሁ ቴዲ። ስለ ቅድሙም ያው እኛም ተመሳሳይ ክብር ነው ያለን። ቢኮዝ ይሄ ቤት የተሻለ ቤት ነው። በቃ የሀሳብ መሸናነፍ በደንብ ጥርት ባለ መልኩ ስለሚመጣ ለግጥሚያም የሚመች ሜዳ ነው። እኛም በተመሳሳዩ ተመሳሳይ ክብር ነው ያለና ያው ያንን ለመናገር ነውና ቴንኪው። ሌላው ያነሳው ምንድነው ይሄ ፖለቲካችን ቶታሊ ያው ከአቅም በታች በሆኑ ሰዎች ስለሚመራ ሞርክ ቴክኒካል ከሆነው ይልቅ በስሜት ነው ያለው ጨዋታ። ባይዘው ይሄ የመንግስት የኢህአዴግ ሙሉ አመራሩን ይመለከታል። ኢትዮጵያ ውስጥ የኢህአዴግ አመራሮች መሬት የብሔር ሁሉ የሚመስላቸው ብዙዎች እንዳሉ ታውቃለህ። ህገ መንግስቱን እንኳን በቅጡ ያልተረዱ ማለት ነውና ያው ከላይ ሲበላሽ ነው ታች ያለውና እንዳልከው በቴክኒካል በሆነ ነገር ቢሆን ውይይቱ አይ ዶንት ኖ እዚህ ስቴጅ ላይ ሜቢ 2 ሰው ምናምን ልንቀር እንችላለን። በኢሞሽን ነው ብዙ ሰው ፖለቲካ በኢሞሽን አይተነተንም። በቴክኒካል በሆነ ቁጥር፣ ነምበር፣ ታሪክ ኤቭሪቲንግ አገናኝተህ ስለሆነ ወደ እዚህ ሐሳብ ከመግባቴ በፊት አርስቶትል ምን ይላል? ኢኳሊቲ ኢዝ ትሪቲንግ ኢኳልስ ኢኳሊ ኤንድ ትሪቲንግ አንኢኳልስ አንኢኳሊ። ወደ አማርኛ ሲመለስ እኩልነት ማለት እኩል የሆኑትን እኩል ማድረግ፣ እኩል ያልሆኑትን ደግሞ እኩል አለማድረግ፣ ያ እኩልነት ይባላል። ለምሳሌ አንድን ህፃን ልጅና አንድን አደልት የሆነ ሰው እኩል አታወዳድራቸው። ያ ነው በዛ መልክ ነው መታየት ያሉት እና ኢትዮጵያ ውስጥ በዓለም ላይ ቋንቋ፣ ባህል ቫልዩዋቸው እኩል ነው። ቫልዩዋቸው ማለት መጠናቸው እኩል ነው። ፓወራቸው ኢንፍሉዌንሳቸው ግን እኩል አይደለም። ለምሳሌ አማርኛ ቋንቋ ኢትዮጵያ ውስጥ ትልቁ ቋንቋ፣ ኢትዮጵያ ውስጥ አማራ ብቻ ሳይሆን መላው ኢትዮጵያን የሚናገረው ቋንቋ ነው። ቫልዩ ትልቅ ነው የአማርኛ ቋንቋ በኢትዮጵያ ውስጥ ያለው ፓወር። የአማራው ያው አማርኛ ቋንቋ አማራ ነው፣ የሌላው ሰው ግን ይጠቀምበታል። የአማራ ባህል ቫልዩ ትልቅ ነው። ነጭ መልበሱ፣ እንጀራው ምናምን ፓወርፉል ሆኗል። ይሄ በሁለት መንገድ ነው። የካልቸራል አፕሮፕሪዬሽን ነው፣ ካልሆነ ደግሞ በነፃ ገበያ አሸንፎ ስለወጣ ነው። የፈለገ አማራን ጠልተህ ግን ትጠቀመዋል። አሁን አረቦች ለምሳሌ አሜሪካን ይጠላሉ፣ ግን አሜሪካ ያመረተችውን ፓተንት የሆነችውን አይፎን ይጠቀማሉ። ምንም ማረጋቸው when the influence so big ኢንፍሉዌንሱ በጣም ፓወርፉል ሲሆን ጠላት የምትለውን ሳይቀር ትጠቀማለህ። እኛን የሚጠሉን በሙሉ ማታ እንጀራ በወጥ ነው በልቶ የሚያድሩት። በአማርኛ ነው ጥላቻቸው፣ የሚሰድቡን እንኳን በአማርኛ ነው። ስለዚህ የበላይነት የለመደ ምናምን ለሚለው እኩልነት የለመደ በሚል ይስተካከል። እኩል ነን፣ ግን በአጋጣሚ ሆኖ እኛ የፈጠርናቸው ነገሮች የተሻሉ ሆነዋል። ይሄን ደግሞ አምኖ መቀበል ያስፈልጋል። ለምሳሌ ቶዮታ መኪና ይዘህ ፌራሪ መኪና ካለው ጋር እኩል ስፒድ አደርጋለሁ ካልክ ኢንጂንህን በጥሰህ ትወድቃለህ።
ይሄን ማመን ያስፈልጋል። ይሄ ተፈጥሯዊ ነው ማለት ነው። ወደዚህ ወደ አርቲስቶች ግን ስመጣ እጅግ በሚያሳዝን መልኩ አርቲስት ማለት የማህበረሰብ ነጸብራቅ ማለት ነው። አርቲስት ኢንተርቴነር እና አርቲስት ዲፍረንሱ ያ ነው። ኢንተርቴነር ክላውት ይሰበስባል፣ ለጥቅም ነው የሚመጣው። ኦኬ ሶ ልክ አሁን አዝማሪዎች የሙዚቃ ማሲንቆ እየደረደሩ ገንዘብ ከሰጣቸው ያወድሷል፣ ካልሰጣቸው ይሰድቧል። ያ ኢንተርቴነር። አንድ ሰው ግን አርቲስት ግን ኢስ ቬሪ ፓወርፉል። አርቲስት ማለት የአንድ ማህበረሰብ ነጸብራቅ ነው። ልክ እንደ አንድ ፖለቲሻን ምናምን ፓወርፉል ኢንፍሉዌንሻል ሰዎች ያ ማህበረሰብ ነው ከመሬት ከምንም እፍ ብሎ አብዛኞቹ አሁን ቅድም የመጣው ወንድማችን ለምሳሌ ከዚህ በፊት በነበረው ህይወቱ ራሱም እንዳስቀመጠው ጥሩ ያልነበረ ህይወት የነበረው ግን ማህበረሰቡ ቅቡልና ሰጥቶት አክብሮት ትልቅ ቦታ ደርሶታል። ብዙዎቹ አርቲስቶቻችን የሚበሉት የሚጠጡት የሌላቸው እንኳን መኪና ጫማ መቀየሪያ የሌላቸው ሰዎች የነበሩ ግን ማህበረሰቡ ችሎታቸውን አይቶ አድንቆ ከፍሎ እዚህ ደረጃ አድርሷቸዋል። ማህበረሰቡ ለታውሎላቸዋል። በውጪ ለምሳሌ ታይገር ውድስ የሚባል አንድ አትሌት ጎልፍ ተጫዋች ከሚስቱ በላይ ከሌላ ሴት ጋር በመማገጡ ምክንያት ኦልሞስት ከሁሉም እንትኖች ድርጅቶች ኮንትራቱ ካንስል ተደርጎበት ብዙ ሀስል ውስጥ ገብቶ ችግር ውስጥ ገብቶ ነበር። አርቲስቶች ማለት ህዝብ እንኳን አርቲስት አትሌት እንኳን ማለት ነው። እነዚህ ሰዎች በዚህ እንግዲህ ላለፉት 4-5 ዓመታት አገሪቷ በጦርነት የታመሰች ትናንትና እንኳን ቄሶች ዝቋላ ምናምን የታረዱበት የተገደሉበት ነው። ኢትዮጵያ ውስጥ ሰው ሳይሞት ሰው ሳይጨፈጨፍ የድሮን አታክ ያለበት ነው። ለዚህ ደግሞ ትልቁን ተጠያቂነት አሁን ያለው የብልጽግና መንግስት እንደሚወስድ ጠንቅቀው ያውቃሉ። ነገር ግን ህዝብ ፊት መተህ ብዙ ሰው አለ እዚህ ውስጥ አለማመስገን ትችላለህ። ለምሳሌ ጥያቄ ጠይቀህ ለጥያቄዎቻችን ስለተደረገልን መልስ እናመሰግናለን ብለህ በአጭሩ ዘግተህ መሄድ ትችላለህ። ግን ህዝቡ አንተን አለመረዳቱ ምናምን ብለህ በጣም ኤግዛጀሬት አድርገህ ለመንግስት እዛ ጋር ማሸብሸብ ትልቅ ቦታ ያደረሰን መንግስት ይመጣል ይሄዳል። ህዝብ ግን ቀጣይ ነው። አሁን ብዙዎቹ አርቲስቶች ከበፊቱ ስርዓት ጋር ይሰሩ አሁን ከስረዋል። እነዚህም ነገር ይከስራሉ እና የካድሬነት ስራ ሰርተው ነው የወጡት። እንደ ህዝብ ሆነው ሊያወሩ አይገባም። ህዝብን ሪፕሬዘንት አድርገህ ስትሄድ እንደ ህዝብ ሆነ የምታወራው የህዝቡን ዛሬ ህዝቡ ምንድን ነው የሚያወራው? ህዝቡ አብይ እንዲመሰገንለት ይፈልጋል ብልጽግና ወይስ ህዝቡ መልስ እንዳለ ደስተኛ እንደሆነ መታየት አለበት? ያንን ልማት ምናምን ብለዋል። ህዝቡን የልማት ሲያመሰግን አይቻልም። ቢኮዝ የተሰራው ባይክ ሌን ምናምን ነው። መንገድ አልተሰራም። ትልልቅ ፕሮጀክቶች የውሃ ፕሮጀክቶች አልተሰሩም። የአግሪካልቸር ፕሮጀክቶች አልተሰሩም። ሲጀመር ሀገሪቷ የምትመራበት የኢኮኖሚክ ፖሊሲ የላትም። አሁን የበፊቱ አድሊ ምናምን የሚባል ሲስተም ነበር። ቴሪዝኖ አግሪካልቸር ውስጥ ነን ያለ ነው፣ ፕሮዳክሽን ውስጥ ነን ያለ ነው፣ ኢንዱስትሪያላይዜሽን ውስጥ ነው ያለ ነው ወይስ ምንድን ነው? ይሄ የውጭ ሀገር ምንድን ነው ቱሪስት የቱሪዝም ላይ ነው ያለ ነው? አላውቀውም። መንግስትም አያውቀውም። ባይዘው ሲስተም እንኳን የለው። እንደዚህ በሆነ መንግስት የኢኮኖሚውን ነገር ያውቁታል ጠንቅቀው እነዚህ ሰዎች። ትናንትና ጫት የሚገዙበት ዋጋ እና ዛሬ የሚገዙበት ዋጋ እኩል አይደለም። ያ የኢኮኖሚ ዲፍረንስ ነው ያለው። ይህም ቢያንስ ያውቃሉ። ሌላውን እንኳን ባያውቁ ስለምንም ነገር አልተናገሩም። እነሱም እኮ ማህበረሰብ አካል ናቸው። ሙዚቀኞቹ እንትን ይጠቃሉ አይደል? በዚህ በኢኮኖሚካ ጫናው በምኑ ሰላም ባለመኖሩ ለምሳሌ ኮንሰርት አይሰሩ። አማራ ክልል መጥተው መስፈን አይችሉም። ትግራይ ሄደው መስፈን አይችሉም። ወለጋ ሄደው መስፈን አይችሉም። ስለዚህ እኮ ተጠቅተዋል። እነሱም እኮ የችግሩ ስቴክሆልደር ናቸው። ከዚህ ልቅን መንግስትን በማመስገን ህዝብ ላይ ከጀርባ ሳንጃ እንደወጉ ነው የሚቆጠረው። ህዝቡ በስነስርዓት አይቷቸዋል። ለዚህ ነው አጥቁሯቸው ህዝብ እነዚህን ሰዎች ሲያወግዝ በጣም የታየበት ምክንያት ምንድን ነው? እዛ ጋር ህዝብ ከመንግስት ጋር ጠላት ደረጃ በደረሰበት ኦልሞስት የኢትዮጵያ ትልቅ የቆዳ ስፋት ያላቸው ክልሎች አደጋ ውስጥ ባሉበት ሰዓት፣ ማህበረሰቡ የአዲስ አበባ ህዝብ መከራ ውስጥ ባለበት ሰዓት፣ አርቢትራሪ አሬስት በጣም ብዙ አይነት ባለበት ሰዓት እነዚህም ሙዚቀኞች ራሳቸው ኮንሰርት ማቅረብ ይችላሉ ወይ? ከአዲስ አበባ ውጭ ማቅረብ እኮ አይችሉም። ራሳቸው ማርኬታቸው ሁሉ ተመቶባቸዋል። ግን ከዛ ይልቅ እነዚህ ሰዎች ያንን ጠይቀው ሊሆን ይችላል።
1000% እርግጠኛ ግን መሆን የምችለው የሰላሙ ጉዳይ ስራ ላሰራን አለ ብለው አይጠይቁም። ይሄ ድፍረት ያላችሁ ሰዎች አይደሉም። ያደረጉት ነገር ከአርቲስቶች በሙሉ ተመርጠው ከመንግስት ጋር አብረው የሚበሉ በሁለት ቢላ የሚበሉ ሰዎች ስለነበሩ ፊት አውራሪ ሆኖ በድፍረት ያንን ነገር አድርገዋል ብዬ እገምታለሁ ማለት ነው። ፊት ለፊትም እኔ በዛ ድፍረት ማንም አያደርግም። ብዙ አርቲስቶች ከዚህ ቀርተዋል፣ እንደየቀሩ ሰምተናል። ብዙ አርቲስቶች ተጠርተው ያልተገኙ ብዙ አሉ፣ ለመገኘት ብቻ እጅ አውጥቶ ለመናገር። ስለዚህ እኔ እነዚህ አርቲስቶች ህዝብን ከርተዋል። እንትኑ ልክ ነው። አሁን ምን አለ መሰላኪ ነው፣ አሁን ደብል ስታንዳርድነት ይታያል ነው። ለምሳሌ እነዚህ አርቲስቶች ጠቅላይ ሚኒስትሩ ጋር ቀርበው ጥያቄ ሲያቀርቡ ከኦሮሞም ከትግራይም ከአማራም ከስልጤም ያላችሁ ከያላችሁበት መታችሁ እኛ ስንገደል እናንተ ከጠቅላይ ሚኒስትሩ ጋር ተሰበሰባላችሁ የምትሉ ከሆነ ከእናንተ አብራክ የወጡ ደግሞ አርቲስቶች ዛሬ ኮንሰርት እያደረጉ ያሉ አሉ። ምንም እንዳልሆነ እርቃናቸውን እየሄዱ ያሉ አሉ። ቅርታ አድርግልኝና አንድ ነው አይላ አኪላ ኮንሰርት ማድረግ ቴዲ እንጀራቸው ነው። ግን እዛ ላይ መገኘት እዛ ላይ የተገኙት ሁሉም መወቀስ አለባቸው በሚለው ካንተ ጋር እስማማለሁ። እሱን ነው ማለት። አሁን ምንድነው ተመርጣው ነው የተተቹት ወይስ በጅምላ ነው የሚለው ነው። ገባህ? ለምሳሌ አሁን ካሙዙ ካሳ ልክ እንደሌሎቹ የደረሰውን ጥያቄ ነው ያቀረበው። እዛ ጠቅላይ ሚኒስትር ኦፊስ ውስጥ ወይም ደግሞ እዛ መሰብሰቢያ አዳራሽ ውስጥ ካሉ አርቲስቶች ግን ካሙዙ ካሳ ነጥለ መተቸው ከሆነ ወይም ደግሞ ማነው ሚካኤል ሚሊዮን ነው የሚባለው እንደ አጼ ሚኒሊክ እንትን የሚለው ድራማ የሚሰራው ካሙዙን ተተሱን ብቻ ነጥለ እንዴት እያነበብ ታቀርባለህ? እንዴት እዚህ ጋር ተሰበሰባለህ? ምናምን የምትለው ከሆነ ይሄ እውነትም ለማህበረሰብ አስበህ ሳይሆን ይሄ አዎንታዊ በሚመስል መንገድ ጥላቻን እያስተላለፍክ ነው ልትባል ትችላለህ ማለት ነው። ትችት ከሆነ ገብቶኛል። አሁን ትችት ሲሆን መጀመሪያ የሚተቹት ለምንድን ነው? ይሄን እንወቀው። እነዚህ ሰዎች እነዚህ አርቲስቶች ያደረጉት ነገር ምንድን ነው? ኦኬ ትችትስ ከሆነ ተመርጠው ለምንድን ነው የሚተቹት? እነዚህ ጥያቄ ያቀረቡት ወይም ደግሞ ከነዚህ ካሉት ሁሉ በሙሉ 2 እና 3 ሰዎች ብቻ ተመርጠው ለምንድን ነው የሚተቹት? ሁሉም ለምን አይተቹም? ሌላው አርቲስቶች ፖለቲከኞች አይደሉም። ያቀረቡት ጥያቄ ለስራቸው የሚያስችላቸውን ወይም ደግሞ ስራቸውን ለማካሄድ የሚጠቅማቸውን ነገር እንዲሟላላቸው ነው ጥያቄ ያቀረቡት። የፖለቲካ ጥያቄ ደግሞ ለማቅረብ የሙሉ ጊዜ ፖለቲከኞች እያሉ አርቲስቶች ለምን ይሄንን እንዲተውኑ ይፈለጋል? ሌላው አርቲስቶችን ከፖለቲካ ገለልተኛ ሁኑ እያላችሁ በሌላ በኩል ደግሞ እኛ ስንገደል የኛን ደግሞ ድምጽ ወይም ደግሞ ለኛ የኛን ብሶት ድምጽ ሁኑልን፣ የኛ ፖለቲካ ተሳታፊ ሁኑ ካላችሁ መለያ ቀይራችሁ ሌላ ፖለቲካ ስሩ፣ ከዚህኛው ፖለቲካ ጎራ ወጣችሁ ወደዚህኛው ግቡ እያላችሁ ነው እንጂ አርቲስቶች ሙሉ ለሙሉ ፖለቲካ ውስጥ መግባት የለባቸውም የሚለውን አምናችሁ አይደለም ብትባሉ ምን ትላላችሁ? እስኪ አኪላ ወደ አንተ ልምጣ። እኔ ያነሳው አንደኛው የተሰበሰበውን ሁሉ አልከሰስኩም። መሰብሰባቸው አይደለም ወጥተው መወድስ ኦልሞስት በሙዚቃ አቀናብረው መስፈን እስኪቀራቸው ድረስ መወድስ አዘጋጅተው ነው። ፎር ሹር ወደፊት ደግሞ በስሙ በጠቅላይ ሚኒስትሩ ስሙ በብልጽግና ስም ዘፈን መስፈናቸው ማይቀር በዚሁ አካሄዳቸው የተጠላው ይሄ ነው። whoever did this ማለት ነው። ሌላው ሰው ኮንሰርት ይሰራል ይስራል፣ እንጀራው መኖር አለበት። ጠቅላይ ሚኒስትር ጋር ሄዶ ኮንሰርት ግን አልሰራም። አንደኛው ይሄ ነው። ያቀረቡት ነው። አሁን ለምሳሌ ተጠርተም ልዘፍን ትችላለህ because it's kind of survival thing። ግን እዛ ሄደ ህዝቡ ያልተረዳ ምናምን ብለህ ገና እንደውም አብይ እንደመጣ አካባቢ ለውጡ እንደመጣ አካባቢ ያለው ቫይብ በሚመስል መልኩ ጨለማን በብርሃን የመተካት አይነት ስራ ሰርተዋል። ይሄ ትልቁ ግዘት አምጥቶባቸው። ሁለተኛው የሰው ልጅ መሞትን መናገር ፖለቲካ አይደለም። አሁን ትልቅ ችግር የሆነው እኛ ሀገር ውስጥ አማራ መሞቱ ፖለቲካ አይደለም። ይሄ እኮ የሰብአዊ መብት ጉዳይ ነው። በኢትዮጵያ ህገ መንግስት አንዱ የሰብአዊ መብት በህይወት የመኖር መብት ነው። ኢትዮጵያ እንደ ሀገር ሪኮግናይዝ የምትደረገው የዩናይትድ ኔሽን አባል ስለሆነች ኦኬ እንጂ ብዙ ዩናይትድ ኔሽን አባል ያልሆኑ ትንንሽ ብጫቂ ሀገሮች አሉ ሪኮግናይዝ ያልተደረጉ እንደ ሶማሌላንድ ነው። ኢትዮጵያ የተደረገችበት እነዚህን ፕሮክላሜሽን አክሴፕት ስላደረገች አገር ስትሆኚ የሰው ልጅ የመኖር መብትን ታከብራለሽ ውስጥ አዋ አከብራለሁ ብላ ፈርማን የመጣችው
በሰው ልጅ የመኖር መብት ሰብአዊ መብት ነው። አንድ የሰው ልጅ ሰው ሆኖ ሲፈጠር ያለው ያ መኖር መብቱ ተገሶ በየቦታው ላይ ሲገደል ግን ያ ሰው አይደለም እየተባለ ልክ እንደ ውሻ እንደምን እየተቆጠረ ለሰዎች መጮህ እነዚህ ሰዎች እኮ ረሃብ ቢመጣ ይጮሃሉ ገንዘብ ስላለው አይደል? ሰዎች በረሃብ ሲገደል የምትጮህ ከሆነ ሰው ሲታመም የምትጮህ ከሆነ ባለፈው ህፃን ልጅ ተደፈረ ሲባል የምትጮህ ከሆነ ምን ነው ህዝብ በድሮን ሲጨፈጨፍ ህዝብ ሴቶች ሲደፈሩ በወታደር መጮህ ለምን ፈራ? መንግስትን እንኳን ለመክሰስ ይችላሉ። ህዝብ እያለቀ ነው፣ እየሞተ ነው። ሰላም አይሻልም እኮ በቃ ሲምፕሊ በህዝብ መካከል አሁን ያለው ጦርነት ጥሩ አይደለም፣ ሰላም ይሻላል ብለው እኮ ሰላምን ሁሉ መስበክ ትችላለህ። እሱ አሁን አኪላ እሱ ጋር ራሱ እኮ ፖለቲከኞቻችን የምንሰጣቸው አጀንዳዎች ህዝብን የሚያሳስቱ ናቸው። እኛ እንትንነት ነው። ለምሳሌ አሁን ምሳሌ ልስጥህ። ህዝብ የተጨፈጨፈ አይደለም ብለህ ዳዊት ጽጌን ወይም ደግሞ ዳዊት ጽጌ ያልኩኝ በጣም ሌላ ምሳሌ ልጠቀም። ስሙ ማይታወቅ አርቲስት ከበደ የተባለ አርቲስት ኮንሰርት እንዲያደርግ ያንተ ወገን ስለሆነ ከበደ የተባለ አርቲስት ኮንሰርት እንዲያደርግ ፈቅደህ ለምለም የተባለች አርቲስት ደግሞ ኮንሰርት ልታደርግ ስትል ህዝብ መገደሉ የሚታወስህ ከሆነ ተታት ነው። አንተ ራስህ የህዝብ መገደል ተሰምቶ ሳይሆን አንተ ራስህ ማስተላለፍ በዚህ ካንተ ጋር ምንም ችግር የለብኝም። አሁን እኔ I don't have issue by the way የትኛውም ሰው አርቲስቶች የኛ 10 ዓመት ጦርነቱ ይፈጅ 10 ዓመት ጾሙን ይደራል ልጅ አለው ቤተሰብ አለው መኖር አለበት ያድርጉት። I don't have any issue። ጦርነት ላይም እኮ ሙዚቃ ይዘፈናል እኮ ተዋጊን ለማነሳሳት እኮ ይዘፈናል። ነንዋይ ሲዘፍኑ ነበር። so it's not a big deal። መስፈኑ አይደለም። እነዚህ ሰዎች ያደረጉት ጠቅላይ ሚኒስተር ስብሰባ ጋር ሄደው ጥያቄያቸውን ለማቅረብ ከሄዱ በኋላ ጥያቄያቸውን አቅርበው በክብር ተሰነባብተው መሄድ እንደሌላው ተሰብሳቢ ሲችሉ በተለየ መልኩ እዛ ጋር መወድስ አቅርበው ህዝቡን ተችተው ነው የመጡት። ስለዚህ እነዚህ ህዝብ ልጆች አይደሉም። ህዝቡ ምን ማለት አለ? ሰብስክሪፕሽኑ ማንሳት አለበት። ያ ማለት ልጠቅስል የምትችለው አለ መወድሱንና ህዝብ የተተቸበት ቦታ ላይ እኔ አላየሁትም። ምናልባት ያው እንደ እንትና እኮ ከሙዙ ያቀረበው ላይ ካየው ሰምተው እኮ ነው ሙሉን በጣም ጠቅላይ ሚኒስተሩ በቃ ከእግዚአብሔር ዝቅ ያሉ አይነት ሰው እንደሆኑ ነው አርጎ ያመሰገነው። ኦኬ ስለ ጥያቄው ብቻ አይደለም ያመሰገነው። ብዙ ለውጥ አምጥተውናል። አስጌ ደግሞ ሌላ በሱ ደግሞ በጭማሪ በጣም አክብዶ ነው የተናገረው። አንድ ጥያቄያቸው አልተመለሰም። ጥያቄ ስላቀረብክ ያን ሁላት ታመሰግነው። ሁለት ስለ ጥያቄያቸው አይደለም ስለ ልማት አውርቷል። ምን አገባቸው? ጥያቄ ልታቀርብ ከሄድክ ኢትዮጵያ ውስጥ ስላለማው ስለ መንግስት ካወራ ስላጠፋው ስለምን አታወራ? ኦኬ ለግሪን ኤሪያው አመስግነ ለውም ለተራ የጓሮ አትክልት ለተተከለ ሳር ለተተከለ አመስግነ መንግስት ያለማውን ካመሰገንክ ያጠፋውን ማመስገን አለ። ስለዚህ ህዝብ እዚህ ቦታ ስላደረሳቸው ነው እዚህ ቦታ የተሰበሰቡት። ስለዚህ ልጨርሰው በ30 ሰከንድ ማህበረሰብ እዚህ ያደረሰው ሰብስክራይብ ስላደረጋቸው ነው። ስለዚህ ምን ማድረግ አንሰብስክራይብ ማድረግ አለበት። ያ ማለት ምንድነው? ቅቡልናው ማንሳት አለበት። እንደ ሌላው ኖርማል ካድሬ ጋር ደምሮ ሌሎችን ጥሩ አርቲስቶችን ደግፎ መቀጠል አለበት። እንደተለመደው እነ ሰራዊት ፍቅሬ እንደገቡበት ሸልፍ ውስጥ እነዚህም ገብተው ይቆለፋሉ። ባይዘው ይሄ ምንም ሀቅ ነው። ህዝብ እንደዚህ ነው የሚፈርደው። ህዝብን አትደፍር። እነዚህ ሰዎች ህዝብን ደፍረው ነው የሚመጡት። ኦኬ እሺ ዘፋኞችን አድማ ልትመቱባቸው ትችላላችሁ። እንግዲህ አንሰማም እናንተን ኮንሰርት አንታደምም ማለት ይቻላል። አቀናባሪዎችን ግን አትችሉም። ማትችሉት ለምንድን ነው? ለራሳችን አገሪቷ ራሱ በቂ አቀናባሪዎች የላቸውም። አም ሶሪ እውነቱን ነው መናገር ያለው። እንኳን አድማ መታችሁ አድማ ሳትመቱም ተንከባክባችኋቸው እንኳን የሉም። በወረፋ ነው የሚገኙት። ምን ይደረጋል? ኦኬ ማል ላይ እንትን ልበል ብዬ ነው። አይቻልም። ስፔሻል ይባላል። እንኳን እነሱ መንግስት እንኳን ይወርዳል። ችግር የለውም። ለሷ ታስብ ንጉዳቸው ይችላል። እስማል ላይ እንትን ልበል ብዬ ነው። አሁን ለምሳሌ ካሙዙን በቃ ካሙዙ ጋር ሊደም ካልክ ካሙዙን ነው መላ አይ እሱን ሳይሆን በሌላ መንገድ ይጎዳሉ። አይ ኦኬ ገብቶኛል። አይ እንትን ልበል ብዬ ነው። እሺ እንደዚህ በመስመር ስናወራ አሁን አኪላ የተናገረው ንግግር እንደሰማችሁት ነው።
ከተቸን ሁሉንም ነው መተቸት ያለብን። ሁለተኛ የኔ ተቃውሞ እዛ ጋር ሄደው ጥያቄ ለምን አቀረባችሁ ሳይሆን እዛ ጋር ተገኝተው አንዳንዶች መወድስ አቀርበዋል። ዋና አማራዎች እዚህ ቲክቶክ ላይ የመጀመሪያው እኔ እንደነገርኳችሁ እዚህ ሲመጡ እኔ ነኝ የማውቃቸው ድርጅት ናቸው። ኃላፊነት የሚሰማቸው የተጻፈ ፕላን ያላቸው ፕሮግራም ያላቸው ዝም ብለው ካልጋ ተንሸራተው የመጡ ሰዎች አይደሉም። ጠዋት ሌላ ከሰዓት ሌላ ማታ ሌላ እያወሩ የሚሉ ልጆች አይደሉም። ዋና አማራዎች በነገራችን ላይ ፖለቲካ ፓርቲ ናቸው። እያንዳንዱ የሚናገሩትን ንግግር ከሚያራምዱት ወይም ከሚያደርጉት ትግል ጋር ነው እንጂ ዝም ብለው በተገኘው ነገር ላይ ሁሉ ተንሸራተው አይገቡም። በዚህ አጋጣሚ ሀሳባቸው ምንም ሆነ ምን ግን ዋና አማራዎችን ከዚህ በፊትም ነግሬያቸዋለሁ። አሁን አይደለም የምላችሁ የዛሬ 2 ዓመት 3 ዓመት ነግሬያቸዋለሁ። አትሊስት ሌሎቻችሁም እንዲህ መሆን መቻል አለባችሁ። ስትቃወሙ ራሱ አቃወሟችሁ ራሱ ቅርጽ ሊኖረው ይገባል። አንዳንዶቻችሁ እኮ ቅርጻችሁ አይታወቅም። ከደረት ኪስ ረጅም ወረቀት ታወጣለህ፣ ቀኑን ሙሉ ትለፈልፋለህ። ምንድነው ቅርጽ? አይታወቅም። አሰላለፍ የት ነው? አይታወቅም። ጠዋት ሌላ ነህ፣ ማታ ሌላ ነህ፣ ቁርስ ላይ ሌላ ነህ፣ ከበደ ቤት ስገባ ሌላ ነህ፣ አየለ ቤት ስገባ ሌላ ነህ። የሮድ ማፕ የለህም። ስለዚህ ይሄ መስተካከል አለበት። ፖለቲከኛ ከሆናችሁ ከእናንተ ይጀምራል። ሰው አሁን እጃችሁ ከምን ቢሏቸው ያሳዩት የሚችሉት ፕሮግራም አላቸው፣ ማኒፌስቶ አላቸው ለማለት ያለው። እሺ ዋና አማራዎችን እናመሰግናለን። ከመንግስት በኩል ደግሞ እስኪ ቡኖን ደግሞ እንሰማለን። እሺ ቡኖ አመሰግናለሁ። ያው ጥሩ ነው የአንተ ቤት ያው መጀመሪያም እንደተባለው አንዳንድ ያው ዋና አማራ ሳይሰሙን ይወጣሉ ይመጣሉ፣ የራሳቸውን ሀሳብ ሰጥተው ይሄዳሉ። እዚህ ቤት ያው ይሄ ይስተዋላልና ያው ቁጭ ብሎ ማዳመጥ እንዳለባቸው እኛም እየሰማን ያዳመጥን ስላለ እነሱም እንዲከታተሉን ነው አንደኛው ማለት ነው። ያው ፍሬ ያለው ነገር ይዘን እንድንወጣ አስተማሪ ነው። ከዚህም ከዛም ከየትም የምነሳው ሀሳብ ከተቋሚ የምነሳው ሀሳብ ግብአት ሊኖር የሚችል ሀሳቦች አቅጣጫዎች ሊኖሩ ስለሚችሉ መደማመጥም ጥሩ ነው ከሚል ልነሳና ያው ፓርቲው መንግስት የምተችበት አንዱ መንገድ የኢትዮጵያ ጠቅላይ ሚኒስቴሩ ጋዜጠኞችን ጋዜጣዊ መግለጫ ጥያቄ እንዲጠየቁ አልፈቀዱም። አንድ በሌላ መንገድ ደግሞ ለአርቲስቶች ለነዚህ ተቋማት እድል አልሰጡም የሚል ነው። አሁን ደግሞ ጠቅላይ ሚኒስቴሩ እድል ሲሰጥ እንደዚህ አይነት ትችቶች ይወጣሉ እና ይሄ አክቹዋሊ ኢንቪተብል ነው፣ የሚጠበቅ ነገር ነው፣ ሊከሰት ይችላል። በእርግጥ ከአርቲስቶች እንነሳና አርቲስቶች ምንድን ነው ምን ሮል ተጫውተዋል እስካሁን? የደርግ ጊዜን እንኳን ብንወስድ በደርግ ጊዜ አይታችኋል፣ ያልሄዱበት ቦታ የለም። ያም ቢተባበር የሚል ዘፈን ለዘመቻ ህብረት ለአንድነት ለሚለው ፕሮግራም እንኳን ብዙ ሮል ተጫውቷል። እና እዚህ ጋር ምንድን ነው ጠብ ያለው የተሰራው ነገር? አርቲስት ሁሉም አርቲስት ነው፣ ኳሊቲ አርቲስትነትም አስፈላጊ ነው። ደራሲና አርቲስት እኔ የእውነት ለመናገር ከሆነ ከሚያነቡ ሰዎች አይቻለሁ። እያነበቡ የሚያቀርቡት ምንድን ነው ለምን እንደዚህ ሊሆን ቻለ የሚለውን ቁጭ ብዬ የራሴን ግምት ወስጃለሁ። አንደኛ እያነበቡ የሚዘፍኑ አሉ አይደለም፣ ደራሲው ሌላ ነው፣ ግጥሙን ጽፎ የሚሰጣቸው ሌላ ነው። ሜቢ ከኔ አንደርስታንዲንግ ነው እንደው እነዚህ ሰዎች መናገር ስለማይችሉ ጽፎ ልክ እንደ ልማዱ ማለት ነው። አንድ ዘፋኝ ተጽፎ የተሰጠውን ግጥም መስመር በመስመር ሸምድዶ ነው አይደል እንደዛ ኦርጋናይዝ የሚያደርግ ሰው ሰጥቷቸው ምናምን ይሆን እንደ ምናምን ብዬ ማሰብ ደረጃ ደርሻለሁ። ግን ዋት ኢዝ ዘ ሮል ኦፍ የኛ አርቲስቶች ምንድነው ሮላቸው ብለን ጥናት ብንሰራ ግን አገርን ከማቅናት አኳያ አገር የጠቅላይ ሚኒስቴሩ ብቻ አይደለም። ጠቅላይ ሚኒስቴሩ አንድ ሰው ነው፣ ነገ ልነሳ ይችላል። ሂ ዶንት ኬር ፎር ለስልጣን ጣጣ የለውም ጠቅላይ ሚኒስቴሩ። ባይዘ ከዚህ በፊትም መጀመሪያ ፓርላማ ሲገባ ቀድሞ የተናገረው ኢትዮጵያ ቋሚ መሪ አያስፈልጋትም ብሎ በአንድ በቱ ተናግረዋል።
አንድ መሪ ምን ያህል ጊዜ መምራት አለበት አንድ ፕሬዝዳንት ጠቅላይ ሚኒስትር ብሎ ራሱ ተናግሯል እና ከአንደበቱ ይሄ ማለት ግን ለማንም እንትን አገር ዝም ብለህ ጥለት ሄዳለህ ማለት ሳይሆን ግን የተሻለ ሐሳብ እናንተ ካለው ቦታውን መያዝ ይችላል ነው ዲሞክራሲያዊ አካሄድን ይዞ ይሄ ምንድነው አርቲስታችን ምን እየሰሩ ነው አርቲስቶቻችን የሚለው በጣም አስፈላጊ ነው። ቁጭ ብለን የነበሩት ውይይት ላይ ስናይ እውነት ለመናገር ከሆነ በጣም ጥሩ ሐሳብ የሰጡ ገንቢ ሐሳብ የሰጡ ጥሩ ጥያቄም የጠየቁ አሉ። በወረቀት ተጽፎ የተሰጡ በጣም ኮንስትራክቲቭ የሆኑ ጥያቄዎች አሉ። መንግስት ሊሰራ የሚገባ መንግስት ለሰራውም ነገርም ግን እንደ መንግስት የአርቲስት ድጋፍ እጅግ ያስፈልገናል፣ በጣም እንፈልጋለን የሚል የጠቅላይ ሚኒስቴሩ መልእክት ነው። እቺ ሀገር የጋራችን ነች። ስለዚህ የእናንተ የአንበሳ ሚና መጫወት ይኖርባቸዋል የሚል የጠቅላይ ሚኒስቴሩ መልእክት ስለሆነ በዛ ልክ ማየት በጣም ተገቢ ነው። ሌላ ጋዜጠኞች ተሰብስቧል። ቴዲ በተደጋጋሚን ጥያቄ አንተም ትጠይቅ ነበር። በፌዴራል ኮሚኒኬሽን ቢሮ በኩል ተቃዋሚ ማለት ምን አይነት ጋዜጠኞች ልበል፣ የተለያዩ የግል ሚዲያ ተቋማት ብዙ ተቋማቶች ተሳትፎበት ከጠቅላይ ሚኒስቴሩ ጋር ውይይት ነበር። ኢትዮጵያን ሙሉ በሙሉ ጎብኝቷታል። ሙሉ በሙሉ ማለት ነው። እንዴት ነው ቤዝድ ኦን ዳይሬክሽን ዲቴይል መረጃውን ስላለኝ ነው። ከኦሮሚያ አካባቢ የመጡት የሌላ አካባቢን ፕሮጀክት ልማቶች እንዲጎበኙ ከሌላ የመጡ እዚህ ያለውን እንዲጎበኙ ተደርጎ ጥሩ ስራ ተሰርቶ ዛሬ ተጠናቋል። ከጋዜጠኞች ጋር የነበረው ውይይት ማለት ነው። እዛ ጋር ለአንተ ማነሳለ ጥያቄ አርቲስቶች ጥያቄዎቻቸው የሚመለሰው የገዢው ፓርቲን ፕሮግራምና የገዢው ፓርቲን ሲሰማ ደስ የሚያሰኘውን ነገር ሲናገሩ ብቻ ለምን ይሆናል? ወይም ደግሞ ለምሳሌ አንድ አርቲስት ወይም አርቲስቶች ለምሳሌ መወድስ አናቀርብም ካሉ የኮፒራይት መብት ግን ሊከበርላቸው ይገባል አይደለም? እነዚህ ሰዎች አንደኛ አገር ተወረች በሚባልበት ሰዓት ላይ በሙያቸው ህዝብ ሲያስተባብሩ የኖሩ ናቸው። በነገራችን ላይ ያለ አርቲስት ሀገር ሊቆም አይችልም። እስከዛሬ ወጣቶችን ህዝብን ሲያስተባብሩ የኖሩት በዱር በገደሉ እነዚህ አርቲስቶች ናቸው። ክብር ይገባቸዋል ከጥንት ጀምሮ። ዛሬ አንዳንድ እዚህ ጫት ቅመህ ነው የምትመረቅነው። ያኔ በጫት ባልነበረበት ሰዓት በሙዚቃዎቻቸው በግጥሞቻቸው ሲያስመረቅኑ የነበሩ አባቶቻችን እነዚህ አርቲስቶች ናቸው። ሀገር ተወረች ሲባል በለው በለው እያሉ አትነሳም ወይ እያሉ ባትዋጋ እንኳን በልንገፍ እንገፍ የአባት ጋሻ ትኋኑ ይርገፍ ካሳ ተሰማ። ለአርቲስቶች ክብር ይገባቸዋል። ግን የኔ ጥያቄ መንግስት ሄዶ መንግስት በመጣ ቁጥር ለምንድን ነው አርቲስቶችን መጠቀሚያ ያደርጋሉ? ብዙ ጊዜ እኛን ካላወደሳችሁ ጥያቄያችሁን አንመልስም ሳይሆን አርቲስቶች ከፖለቲካ ጋር ሳይሰፋ ወይም ሳይሰፉ ለምን ጥያቄዎቻቸው ማይመልሱት? ኦኬ፣ በእርግጥ እውነት ነው። በሌላ አባባል ጠቅላይ ሚኒስትሩ እሳቸው ከሚሰበስቧቸው የባህልና ቱሪዝም ሚኒስትሯ ማን የባህልና ቱሪዝም ሚኒስትሯ ቀጀላ መርዳሳ ነው። ኦኬ፣ ማንም ይሁን ብቻ የባህልና ቱሪዝም ሚኒስትር ለምን አናግራቸውም? ጠቅላይ ሚኒስትሩ አይደለም እኮ የሚመልሰው አይደለም። የባህልና ቱሪዝም ስራ ነው ይሄ ስራ። ኦኬ፣ ጥያቄያችሁ ምንድነው ብሎ ጠይቆ አናግሯቸው እንትን ብለው የባህልና ቱሪዝም ለምንድን ነው የማይመልስላቸው? ከጠቅላይ ሚኒስትሩ ምን ያገናኘዋል? ኦኬ፣ በጣም ጥሩ። አሁን ቴዲ ምን አለ መሰለህ፣ በእርግጥ እነዚህ አንተ እንዳልከው በጣም የሚያወድሱ ሰዎች አሉ በዛ መንገድ እንጂ በሌላ እንትን አሁን የሚያልከው ቱ ቢ ሆነስት እስኪ የትኛው ነው አሸሸ ገዳሜ የሚልና ዘራፍ የሚል አይደለም እንደ አርቲስት ቴዲ። እንደው የትኛው ነው መንግስት መደገፍ ሳይሆን መከፋፈልን የሚደግፍ አይደለም እንደ ያን እንደ መብት ነው የምታየው። ያን የኔ ነኝ ብሎ የሆነ ግጥም የሆነ ነገር ተራራ ብሎ ቢያመጣ ኢትዮጵያዊ አንድነትን ባይዘው ትልቁ መልእክት የስብሰባውም የውይይቱ መልእክት የነበረው እዚህ ውስጥ አንተ በደንብ አድርጌ በራሴ ናሬት አድርግነ ልንገረ
በጣም ጀነራል የሆነ የሰብሰብ ያለው ነገር ጠቅላይ ሚኒስትሩ ያስተላለፉት መልእክት ኢትዮጵያዊ ቀለም ይዛችሁ ኢትዮጵያዊ አርቲስቲክ በሆነ እንድትመጡ የሚል ነው የነበረው ሙሉ በሙሉ የተላለፈው መልእክት ማለት ነው። ያን በምናይበት ጊዜ የኛ አርቲስቶች እኮ ለ20 እና ለ30 ብሔር እኮ እየዘፈኑ ሌላውን ቁርሾ ውስጥ የሚያስገቡ በግጥምና በዜማቸው አንዱንና አንዱን የሚያጋጩ ናቸው። እና ከዛ አንጻርስ ታይቷል ወይ? አሁን አውዳሾች ምናምን የሚያወድስ ባይዘወይ ጠቅላይ ሚኒስቴሩ ቱ ቢ ሆነስት ቴዲ ሰብስቦ የሚነግረን የሚያስጠነቅቀን ነገር አንዱ አታጨብጭብ ነው። እውነቴን ነው የምልህ። አጨብጫቢ አይወድም። ዝም ብሎ በጭበጭበጭ በንግግር መሃል በሆነ ነገር እንትን የሚል አይወድም። ስትናገር ሰብስታንስ ያለውን ነገር ይዘህና ካልቻልክ በጽሁፍ አምጣ። ከዛ ውጭ ግን እዚህ እየመጣ አጨብጫቢም አታምጡብን፣ ከወረዳም ከዞንም እየሰበሰባችሁ አታምጡብን። ባይዘወይ አመራር የሚወቀሰው አንዱ በዚህ ነው። ከየት መጣ ነው የምልህ። ይይዛል ጠቅላይ ሚኒስቴሩ እንዴት ነው ተመልምለ። አሁንም አርቲስቶች ጋር ከጋዜጠኞች ጋር የነበረው እውቅና ይሰጣችኋል። ፍርድ ቤትም እውቅና እንዲሰጣችሁ መታወቂያ እንዲወጣላችሁ ተደርጎ ባይዘወይ ኢንቫይት የምትደረግ ነበር። ከአንተም ሀገሮች ስላለ ነው እንጂ እውነት ለመናገር ከሆነ ብዙ ልጆች ነበሩ። እኔን ካዩኝ ማገደሉ ኢንቫይት እንዳታረጉ። አይ ብዙ ልጆች ነበሩ እዛው። አንተ መድረኩን ማየት ትችላለህ። ሊስቱን ልልክልህ እችላለሁ። ከነፃ አወያይና ከነፃ ጋዜጠኞች እንትን የነበሩ ልጆች ስላሉ ማለት ነው። እና በዛ ልክ ነፃነት ተሰጥቷችሁ ባጅ ተሰጥቷችሁ መታወቂያ ይዛችሁ እንዲሰሩ የሚል መልእክት ጭምር ተላልፏል። ሌላው አንዳንድ አሁን እዚህ ጋር የኑሮ ውድነቱን የሚያነሱ ግለሰቦችን ሰማለሁ። ይሄ እዚህ ሲስኮ የኑሮ ውድነት እንዴት አድርገን እናስተካክል የሚለው ነው እንጂ ኑሮ ውድነት የዓለም ጉዳይ ነው። የሁርሙዝ በር መዘጋት፣ የኢራን የሁርሙዝን መዝጋት እኛ ላይ ተጽዕኖ እንደሚያመጣ ታውቃላችሁ። ቀጣይ ላይ መንግስት እጄን ከነዳጅ ውስጥ አወጣለሁ ብለዋል። እሱ ሌላ ፈተና እንደሚሆን እናውቃለን። እንዴት አድርገን ነው የምንፈታው? እንዴት ነው የሚለውን ያን መወያየት እንችላለን ነውና አመሰግናለሁ። ቀደም ሲል የባህልና ስፖርት ሚኒስትር ማን ነው ብዬ ነበረ። ሸዊት ሻንካ ናቸው። ሸዊት ሻንካ ትባላለች። በዛ ይስተካከል። ስለ እውነት ለመናገር እንደውም የአርቲስቶች ሁኔታ የአርቲስቶቻችን ሁኔታ ከትላንት ዛሬ እየተስተካከለ የመጣ ይመስለኛል። ትላንት እኮ በእኛ ዕድሜ መለስ ዜናዊ ቅንድምህ ያምራል አወራረዱ ያለ አርቲስት አለ። ታውቃላችኋል? ከትላንት ወዲያ የለም። ነፍሱን ይማረውና አንቺም 00 ሰለሞን ተካልኝ እንደዚህ አድርባይ ወይም ደግሞ ከሆኑም አርቲስቶች በቃ ጥያቄያቸው እንዲመለስላቸው ይመስለኛል። ይሄ መስተካከል ያለበት መንግስት የአርቲስቶችን ወይም የሌላ የህብረተሰብ ክፍሎችን ጥያቄ መመለስ ያለበት ለሱ ስለተጎዘጎዙለት ወይም ደግሞ ሞድስ ስላቀረቡለት መሆን የለበትም። ተቃዋሚ ፓርቲዎችም መንግስትን እያወደሱ የሚናገሩ አርቲስቶችን እንደምትተቹት ሁሉ እናንተ የምታደርጉትንም የትጥቅ ትግልም ይሁን የመቃወሚያ መንገድ የሚደግፉ ተቃዋሚዎችን መተቸት አለባችሁ። አርቲስት ገለልተኛ ነው መሆን ያለበት። ሄድ እዛው ወይም ደግሞ ታጋይ ሆኖ የታጋይ ዘፋኝ ይሁን ሙሉ ጊዜ ታጋይ ሆኖ ትግል ውስጥ ሆኖ እየተኮሰ እየተደባደበ ፖለቲከኛ ሆኖ ድምጽ ያለው ሊኖር ይችላል። በተረፈ አርቲስቶች ራሳቸው ከእናንተም ሐሳብ ሲመጡ ፌር መሆን አለባችሁ። ነው አርቲስት የህዝብ ልጅ ነው መሆን ያለበት። ፖለቲካውን ለኛ ተውልን ማለት ነው ያለባችሁ። ካልሆነ እናንተም ስልጣን ስትይዙ አሁን እየሆነ ያለው ነው የምታደርጉት ማለት ነው። ለእናንተ ያልተጎዘጎዘውን አርቲስት ጥያቄ አትመልሱ። ስለዚህ ተያይዘን ነው እየሄድን ያለ ነው። መስተካከል ካለበት በሁላችንም መንገድ ነው መሆን ያለበት የሚል እምነት አለኝ። እሺ፣ በዚህ አውድ ነው እያወራን ያለ ነው። የሚገርሙ ሀሳቦች ናቸው የተንሸራሸሩ ያሉት። አርቲስቶች ከጠቅላይ ሚኒስትሩ ጋር ያደረጉትን አስተያየት ወይም ደግሞ ቆይታ እንዴት አያችሁ በሚል ነው። ብዙዎቻችሁ አርቲስት ካሙዙ ካሳ ወይም ደግሞ የተወሰኑትን ነጥላችሁ ተችታችኋል። ለምን ካሙዙ ካሳ ብቻ በሚል ሁሉንም አርቲስቶች እንግዲህ ሁሉንም የነበርንበት ሁኔታ እየተወያየን ያለ ነው።
ከቡኖ ቀጥሎ ወደ ዋንጋሪ አንተ ነህ መሰለኝ አይደል? ዋንጋሪ አለ። ሰላም ቴዲ። አዎ ይሰማል ቴዲ? ይሰማል። መሰረታዊ ሀሳብ ነው ያነሳው። በእርግጥ መቼም እናሳዝናለን በጣም። ሀብታሙ አለባቸው የሚባል ጸሐፊ ታላቁ ተቃርኖ የሚል መጽሐፍ አለው እና የኢትዮጵያን ፖለቲካ ትልቁ ችግሩ ታላቁ ተቃርኖ ከሚላቸው አንዱ የፖለቲካ ካልቸራችን ነው። አንተን የምትቃወመውን የሚደግፍ ሰው የምትቃወመውን ያክል እንዲያውም የበለጠ ታጥላለዋለህ። እኔ የምደግፈውን ደግፍ፣ እኔ የምጠላውን ጥላ የሚለው ፖለቲካችን አንዱ ትልቁ ዲሞክራሲያችንን ቀጨጨው አንዱ ትልቁ ባህላችን ነው። በእርግጥ አርቲስቶች ባላደጉ አገራቶች ኦልሞስት 95% የኢትዮጵያ ማህበረሰብ ዴሞክራሲ ምን እንደሆነ መብቱ ምን እንደሆነ ኤክሰርሳይዝ ማድረግ የማይችል ዲፐንደንት የሆነ ማህበረሰብ ነው ብለህ ማስቀመጥ ትችላለህ። ኢቭን የተማረው ራሱ ዲሞክራሲና ዲሞክራታይዜሽን የተምታታባቸው ናቸው ይላል ሀብታሙ አለባቸው በታላቅ ተቃርኖ ላይ። እና አንተ መንግስትን ስለተቃወምክ መዓት ተከታይ ፎሎወር ያላቸውን አርቲስቶች ገና ስልጣን ሳትይዝ የምትሳደብ፣ የምታዋርድ፣ የምታንቋሽሽ ከሆነ ስልጣን ብትይዝ ምን ልታደርግ ነው? አንተ ገና አሁን ሚዲያ ማይክ ስለጨበጥክ ወንበር ሳትይዝ ስልጣን ሳይኖርህ እኔ ያልደገፍኩትን ደገፋችሁ ወይም አወደሳችሁ ብለህ የምታዋርድ ከሆነ ምን አይነት ፖለቲካ ነው? ይህንን ነው ታላቁ ተቃርኖ የሚለው ሀብታሙ አለባቸው አንዱ። እዛ ላይ ምን ይላል? ትልቁ ችግሩ የኢትዮጵያ ፖለቲከኞች ይላል ዲሞክራሲና ዲሞክራታይዜሽን አልገባቸውም። ዴሞክራሲን ይዘምራሉ፣ ስለ ዲሞክራሲ ይጮሃሉ። አሁን እግዚአብሔር ያሳያችሁ። አሜሪካ ውስጥ የሚደረገውን መስፈርት ታመጣና ኢትዮጵያ ልለካሽ ትላታለህ። የአሜሪካን ዲሞክራሲ የዳበረ ዲሞክራሲ ባህል ኢትዮጵያ ውስጥ አምጥተህ ዲሞክራሲውን ስሙን እንኳን ሲሞን ራሱ አቢዩዝ ነው ያደረግነው። ዲሞክራሲ ሚኒመም ሲቪል ሶሳይቲ ይፈልጋል፣ ሚኒመም ሶሻል ካፒታል ይፈልጋል፣ ሚኒመም ስለ ሩል ኦፍ ሎ የህዝቡ ከልቸር ያስፈልጋል፣ ሚኒመም ዲፍረንት ኦፒኒየን ባትቀበለው እንኳን በትዕግስት የማዳመጥና የዛን ሰው ኦፒኒየን የመስማት ግዴታ ይጥልባል ዴሞክራሲ። እንደዚህ አይነት መስፈርቶችን አፍሪካ ሀገራቶች ላይ ዲሞክራሲ የሌለባቸው ሀገራቶች ላይ ስትፈልገው አታገኘው። ስለዚህ ምንድን ነው መፍትሄው ይላል? ዴሞክራታይዜሽን ነው የምታደርገው። ግብህ ዲሞክራሲ ነው፣ ሂደቱ ግን ዲሞክራታይዜሽን ነው። በዲሞክራታይዜሽን ላይ አርቲስቶች ትልቅ ጨዋታ ይጫወታሉ። ለምሳሌ በደርግ ጊዜ ማህበረሰቡ እንዲማር ፊደል ሊቆጥር ራሱ ግን ማንበብ መጻፍ እንዲችል አርቲስቶች ጉልህ ሚና ተጫውተዋል። ያንን በማድረጋቸው አርቲስቶቹን የህዝብ ናቸው ትልና አብዛኛው አርቲስት ግን ተቸግሮ ሲታከም ሲቸገር ለምኖ ሲታከም ታየዋል። ያኔ አደርስለትም። ለፖለቲካ ፕሮፓጋንዳህ ግን ቴዲ አፍሮ አልመጣም ስለዚህ ካሙዙ መከተል አለበት ብለህ አንተ አርቲስቶቹ የት መዋል እንዳለባቸው የት መዋል እንደሌለባቸው ለዲሞክራሲ ነው የምታገለው ብለህ ገና ከወዱ ጉሮሯቸውን ታቃቸዋለህ። ዶናልድ ሌቨን የሚባለው ጸሐፊም የኢትዮጵያን ህዝብ ፓራዶክስ ባህሪ ሲገልጽ ዋክስ እንደ ጎልድ በሚለው መጽሐፉ ላይ እንደዚህ አይነት ባህሪዎችን የሚያሳይ ስለ ዲሞክራሲ ትዘምራለህ፣ አንተ ራስህ አንታይ ዲሞክራሲ ነው፣ ባህልህ አንታይ ዲሞክራሲ ነው። ስለ እኩልነት ትዘምራለህ፣ ሚስትን ትጠፈጥፋለህ። ስለ እኩልነት ትሰብካለህ፣ ልጅህን ትኮረኩማለህ። ከራስ ጋር የተጣላ ተቃርኖ በተቃርኖ የተሞላ ህይወትን ይዘህ ወደ ላይ ወደ መንግስት መተቸት ተቃዋሚ ሲባል ስሙን ይዘህ እድሜ ልክን ተቃዋሚ ትሆናለህ። ጠቅላይ ሚኒስትሩ የተለያዩ የማህበረሰብ ክፍሎችን አናገረ። ለፈለገው የፖለቲካ አጀንዳ ሊሆን ይችላል። ይሄ ጠቅላይ ሚኒስትር ብትመርጠውም ባትመርጠውም አገር የሚመራ መንግስት ነው። ጠቅላይ ሚኒስትርነቱ ለመረጠውም ላልመረጠውም ነው። ይነስ የሚብዛም ጠቅላይ ሚኒስትሩ የራሱ ደግሞ ደጋፊ አለው። እንዴ ነገ ጠዋት አንተ እንደው አያድርገውና ሳት ብሎ ወንበሩ እጅ ቢገባ ምን ልታደርጋቸው የአብይን ደጋፊዎች? ካሁኑ እንደዚህ ይሄ ፖለቲካ ስርዓትን አያመጣም። ትልቁ ተቃርኖ ፖለቲካችን የቀጨጨው ዲሞክራሲያችን የቀጨጨው 60 ዓመት ሙሉ እንዘጭን ቦጭ የሆን ነው። ሁለት ደቂቃ አለ። ይሰማል? ርቅ ያለው
2 ደቂቃ አለ። እሺ አንዱ ይሄ ባህላችን ነው። ካሙዙ ፕራይም ሚኒስትሩ ማዘል መብቱ ነው፣ መደገፍ መብቱ ነው፣ መቃወም መብቱ ነው። ይሄንን ካላከበርክ አንተ የካሙዙን ፕራይም ሚኒስትሩን የመደገፍ የመቃወም መብቱን ማክበር ካልቻልክ አንተ ብሎ የዲሞክራሲ ታጋይ። ይሄ ትልቁ ተቃርኖ የማስመሰል ፖለቲካችንን ካላቆምን ዶናልድ ሌቨንም እንደሚለው የኢትዮጵያ ፖለቲሽያንስ እና ፖለቲካል ኮሚኒቲ አታውቀውም የቱ ጋር እንደቆመ። ስለ ዲሞክራሲ ዘምሮ በቃ ዲሞክራሲን ያመጣ ስትለው አብዮታዊ ዲሞክራሲ ይላል። ህገ መንግስቱ ስለ ዲሞክራሲ፣ ስለ እኩልነት፣ ስለ ሪፕሬዘንቴሽን የሚያወሩ አንተ በአብዮታዊ ዲሞክራሲ ልምራው ትላለህ። በቃ መንግስቱ ተቃርኖ ነው፣ አሰራራችን ተቃርኖ ነው፣ ተቃውሟችን ተቃርኖ ነው። ከእንደዚህ አይነት የመጥፎ ባህል ካልወጣን በስተቀር ቱ ቢ ኦነስት ፕራይም ሚኒስትሩ ሲያናግር ይሄን ቢጨምሩ ይሄን ቢያሻሽሉ እነሱም ኢንተረስታቸው ይፈልጋሉ። እዚህ ለምሳሌ የኮፒራይት ኢሹ ተነስተዋል። የታክስ ኢሹ፣ የካሜራ ታክስ ኢሹ፣ የፊልም የሚሰሩባቸው ማቴሪያሎች ታክስ ኢሹ ጥያቄ አላቸው። ጠቅላይ ሚኒስትሩ ሲያናግሩ ይሄን ታመጣል አትለው። ስርዓት ያስፈልጋል። ጨዋነን ኢትዮጵያዊን እንላለን በአንድ በኩል አየህ። አንዱም ተቃርኖ እኮ እዚህ እኮ ነው ያለው። ባትወደውም ጠቅላይ ሚኒስትሩ አክብረህ ጥያቄን ታቀርባለህ። መደገፍም መብት ነው፣ መቃወም መብት ነው። በስብሰባው ግን አጀንዳው ለምንድን ነው ከሌላ ስለሞቱ ሰዎች የማታነሳው? አንድ አርቲስት ዘፈኑን ለህዝብ እንደ ኮንሰርት ይሰራል ብለን እኮ ተቃውሞ ኡሪ የምንል እኮ ነን ጎበዝ። የተማረው ዲሞክራሲ አገር ውስጥ የምንኖር ሰዎች በጣም የሚያሳዝን እኮ ነው። ማለት መረገብ ነው አንዳንድ ጊዜ። እና ፕሊዝ ከእንደዚህ አይነት ከራስ ተቃርኖ እንታረቅ። ፖለቲካን በስርዓትና በእውቀት እንምራው፣ በጩኸት አናርገው። ቴንክ ዩ። የሚገራርሙ ሀሳቦች ነው እየሰማን ያለ ነው። በጣም የተለዩ ሀሳቦች። ልዩነት ለዘላለም ይኖር። የኛ ሀገር ልዩነት ሰይፍ ያስነሳል፣ በሰይፍ አንገትን ያስበጥሳል። የሰዎች ልዩነት ያለ ልዩነት መኖር አይቻልም እና ልዩነት ለዘላለም ይኖር። ልዩነታችን ውበታችን ነው። እሺ ከዋንጋሪ ቀጥሎ ወንዴን እንስማውና ወንዴ ይሰማል? አዎ ይሰማኛል። እስኪ ለቤቱ አዲስ ስለሆንኩኝ እስኪ ትንሽ ልስማ እስኪ። እሺ አሁን ምንድነው የማደርገው? የመጨረሻ ዙር ስለሆነ የመጨረሻ ሀሳባችን እየሰጣችሁኝ በ3 ደቂቃ የመፍትሄ ሀሳብ አይ ቲንክ ከሞላ ጎደል ሁላችንም የተስማማን ይመስለኛል። ደብል ስታንዳርድ እንዳይሆን ነጥሎ የተወሰኑ አርቲስቶችን ብቻ አታክ ማድረግ ዞሮ እኛንም ራሳችንን የሚያስወቅስ ነው። ሁለተኛ አርቲስቶች እንደዚህ አይነት ነገሮች አፕሮች እንዲኖራቸው ያደረገው ምንድነው? ያለፈበት ስርዓት ውጤት ነው። የነዚህን የህብረተሰብ ክፍሎች ወይም ደግሞ ባለሙያዎች ጉዳይ አይቶ ድምፃቸውን ሰምቶ ችግራቸውን ተረድቶ ምላሽ ተሰጥቷቸው ቢሆን ኖሮ ዛሬ እንደዚህ ባልሆኑ ነበር። ሙሉቀን መለሰ 13 ዘፈን ሲሰረቅበት እንደ ሀገር ምንም አላልንም። ለሱ ያለኝን ክብር ለመግለጽ ነው ብሏል። ታውቃላችሁ፣ ሙሉ የፈጠራ ስራቸው ይወሰዳል። ሙሉ የፈጠራ ስራቸው ይከታተፋል። ስራቸውን ወስደ ዩቲዩብ ላይ ትፖስታለህ። እነሱ ከሚያገኙት ስንት እጥፍ ነው የምታገኘው? ይሄን የሚቆጣጠር ይሄን የሚከታተል አካል ያስፈልጋል ብለው ጥያቄ ሲያነሱ ትክክል ነው፣ ምንም ጥያቄ የለውም። ይሄን የሚያስከብርላቸው አካል ከምንም ነገር ጋር ሳያነካካቸው ቢመልስላቸው ነው እያለን ያለ ነው። እነሱም ደግሞ ይሄን ለማስመለስ አንዳንድ ጊዜ ልክ እናንተ መዘጋጃ ስትሄዱ እጅ መንሻ ይዛችሁ እንደምትሄዱት ማለት ነው። ያለፍንበት ውጤት ነው። የዛሬ የተጀመረ ነገር አይደለም። ስለዚህ ጠቅላይ ሚኒስትሩን ስታገኝ ጥያቄያቸውን ለማስመለስ ከስብሰባው በኋላ እንደውም ያልተሳተፉ ብዙ አርቲስቶች አሉ። አሁን ጥያቄያቸው ሊመለስ መስመር ሲይዝላቸው በጣም ደስ የሚል ነገር ነው እያሉ አስተያየት የሰጡ ሁሉ አፍሪካ ርድስ ግን ከህዝብ ወገን ነኝ እኔ አልተካፈልኩም አልተሳተፍኩም እነዚህ ናቸው ምናምን ብለው ለማስመታት የሄዱ ደግሞ አርቲስቶች አሉ። እውነት ለመናገር ታስታውሳላችሁ፣ ጠቅላይ ሚኒስትሩ የመጣ ሰዓት ዘፈን ያወጡ ሰዎች ከማህበረሰቡ የደረሰባቸውን ትችት። የኛ ሀገር ፖለቲካ አንፕሪዲክተብል ነው። ዛሬ የምታወድሷቸው ወይም ደግሞ ዛሬ የምታጀግኗቸው ሰዎች የኛን ቴምፖ ተከትለው ሙዚቃ የሚያወጡ ሰዎች ከነገ በኋላ እንደማይሰደቡ ማረጋገጫ የለም።
እንትን የለውም። የኛ በአመክንዮ አይደለም የምንጓዘው። ይሄ መንጋውን ተከትለን ነው የምንጓዘው። ትናንት ጠቅላይ ሚኒስትሩ መጣ። ከዛ በፊት ለመለስ ዜናዊ መወድስ ይቀርብ ነበር። ከዛ በፊት ለመንግስቱ ኃይለማርያም መወድስ ይቀርብ ነበር። መንግስቱ ኃይለማርያም ሲሰደዱ ለመንግስቱ ኃይለማርያም መወድስ ያቀረቡ አርቲስቶች ይረገጡ ነበር። መለስ ዜናዊ መጣ። መለስ ዜናዊ ሲሰድቡ የነበሩ ሰዎች ይከፋፍለን ነበር፣ እንደዚህ ያደረገን ሲሉ የነበሩ ሰዎች ሞተ ሲባል ያለቀሱትን ለቅሶ አይታችኋል። ከዛ በኋላ አብይ አህመድ መጣ። ለአብይ አህመድ ሙዚቃ ያወጡ አርቲስቶች ወዲያው ነገሮች ተገለባበጡና ሰዎች አገንስ ሲሆኑ እነዚህ አርቲስቶች የተሰደቡትን ስድብ አይታችኋል። በወቅቱ ግን ጀግና ናችሁ ጎበዝ ናችሁ ብለን ነበርና ቅርጽ ያስፈልገናል እኛ ፖለቲከኞች እውነት ለመናገር እኛም ተምታቶብን ህዝብ እያምታታን ያለ ነውና ሁለተኛ ደብል ስታንዳርድነትም ይታያል። ምን ተች ከሆነ አካሄዱን ነው መተቸት ያለብን። እነዚህ የህብረተሰብ ክፍሎች ጥያቄዎቻቸው ያለምንም መወደስ አቅርበው ሊመለስላቸው ይገባል። ምናከብራቸው የህብረተሰብ ክፍሎች ናቸው። ምናከብራቸው ባለሙያዎች ናቸው። በዛው ነው እያወራን ያለው። ከዚህ እናንተ ምንድነው የምታቀርቡልኝ? አሁን የመጨረሻ የመፍትሄ ሐሳብ ታቀርቡልኝና እንሰነባበታለን። 3 ደቂቃ ልስጣችሁና አማራ ስትሮንግ ከዛ ወደ ሌሎቹ እመጣለሁ። ኦኬ አጠቃላይ ኦኬ የዚህ ውይይት መጨረሻው ምን ይሁን እስኪ ጠቅላላ አድርጉልኝና የመጨረሻችን ዙር ይሆናል። አማራ ስትሮንግ ታንክ ዩ ቴዲ። ብዙ ሀሳቦች ናቸው የተነሱት። ባጭሩ እንትን ልበል። አይ ቲንክ አሁን የመጨረሻው እንደምን ሲናገር ተቃርኖ ምናምን የሚለው እያወራን ያለነው ስለ ፖለቲከኞች አይደለም። እያወራን ያለነው የህዝብ ሀብት ስለሆኑ አርቲስቶች ነው። ስለዚህ ህዝብ ሲበሳጭ፣ ህዝብ ሲቆጣብህ ሀብትህ እና የዝናህ መሰረት ህዝቡ ከሆነ ያን ማዳመጥ ነው እንጂ የሚሻለው ለምን ተቃወማችሁ ደገፋችሁኛ ይባላል። ለምሳሌ ሰሞኑን ለአዳነች አበቤ የተወሰኑ የፖለቲካ ፓርቲዎች ተሰባስበው ሽልማት ሰጠዋል። ማንም አጀንዳ አላደረገውም። ስም ፖለቲከኞች ናቸው። ከመምህራንም ጋር ከዶክተሮችም ጋር ከነጋዴዎችም ጋር አብይ አህመድ ሲነጋገር ብዙ ውዳሴ ተነግሮልን ሊሆን ይችላል። ያ ለማንም እንትን አለ። ምክንያቱም ማህበራዊ መሰረታቸው እነዛ ሰዎች ሌላ ነው። አርቲስቶች ግን ማህበራዊ መሰረታቸው ህዝቡ ስለሆነ የህዝቡን ስሜት እንዲያንጸባርቁ ሁሌ ስለሚጠበቅ ነው። ይህንን እውነት ከመረዳት ነው የህዝቡን ቅሬታ መረዳት የሚገባው። ቴዲ አፍሮን መውሰድ ትችላላችሁ። የቴዲ አፍሮ ዘፈኖች በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ስልጣን ላይ ሲወጣ ለውጥ መቼ መጣ፣ እንደዚህ አይነት ዘፈኖች የህዝብን ስሜት ይገልጻል። የህዝብን ስሜት ስትገልጽ በህዝቡና አሁን ስልጣን ላይ ባለው አካል መካከል የመምረጥ ጉዳይ ነው። በቃ አሁን ያሉት አርቲስቶች አሁን ስልጣን ላይ ያለውን ኃይል መርጠው ሂደው እሱ ጎን ተለጥፈዋል። እነ ቴዲ አፍሮ ያን ጊዜ ከህዝባቸውን መረጡ፣ የህዝባቸውን ስሜት አንጸባረቁ፣ ዋጋ ከፈሉ፣ ታሰሩ፣ ተጎሳቆሉ፣ ብዙ እንትን ደረሰባቸው። ስለዚህ በዛ ደግሞ ህዝቡ ደግሞ ክብር ሰጣቸው። ይሄንን ነው አሁን የመምረጥና ያለመምረጥ ጉዳይ ነው። አድርባይነት በአርቲስቶች የተጀመረ ብቻ አይደለም። እኔ አሁን ቅድም እንዳልኩት አርቲስቶቹን ለመቀጥቀጥ እንትን ለማለት ይሄ የስርዓቱ ውጤት ነው። በቃ ስርዓቱ አድርባይ ካልሆንክ የሚቀበል ስርዓት። የተቃዋሚ ፓርቲዎች ለሚቃወሙት መንግስት ከንቲባ ካባ ከሸለሙ አርቲስቶቹ ምን እንዲሉ ነው የምጠብቀው? ስለዚህ እኔ ችግሬ አርቲስቶቹ ጋር አይደለም። እኔ ችግሬ ይሄ በጣም ርካሽ የሆነ ነገር ከሚሰበስበው ስርዓት ነው። አሁንም በዚህ መከራ መሃል ሁሉ ሆኖ በዚህ አርቲስቶቹን ከህዝብ ጋር በማጋፈጥ የነሱን የፊት ለፊት የግንባር ስጋ አድርጎ የነሱ ዝና ኮምፕሮማይዝድ እንዲሆንና ግን በመሃል ደግሞ እሱ አትራፊ ሆኖ አጀንዳ ሰጭ ሆኖ ለመቀመጥ የሚያደርገው ነገር ነው። አይሆንም እንደሱና ይሄንን መርጠው ህዝባችን ይሻለናል፣ የህዝባችን ስሜት እናንጸባርቃለን፣ እንደነ ቴዲ አፍሮ መሆን እንፈልጋለንና እንችላለን የሚሉ አርቲስቶች ጉድ ፎር ዘም ዋጋ ያስከፍላቸዋል። አዎ ግን ለምን እንደ ቴዲ አፍሮ አልሆናቸውም ብዬ ደግሞ አልከስም። ኑሯቸውን ራሳቸው ናቸው የሚያውቁት። በቃ በጣም አስቸጋሪ የሆነ ስርዓት ነው። አንዲት ትችት ተችታ አይደለም። የእንትናን ባህል አታዩትም? እንደ ሰሞኑን ሶሻል ሚዲያ ላይ ያየሁት የማን ነው ገለቴ፣ አይዞሽ ገለቴ የእሷን ባህል አላያችሁትም? እንደ የሆነ አጎሳቁለው ደብድበው ምናምን እንደዚህ አንድ ግለሰብ ይሄን የሚያረክበት አገር ላይ ይሄ ባንኩንም ታንኩንም የተቆጣጠረውን ስርዓት አወድሰኸውም ይቅርታ ካደረገልህ እድለኛ ነው። ስለዚህ ችግራችን ያለው ስርዓቱ ላይ ነው። አርቲስቶቹን ተዋቸው፣ በቃ ሰርተው ይብሉ። እነሱ ራሱ እንደኛ ነፃነት ናፋቂዎች ናቸው። እንደሌላው የሌላው ህዝብ የተቸገረውን ያህል ተቸግረው የሚኖሩ ናቸው። በቃ ግን ለመኖር ሲባል ያን ነው የሚጠይቀው። አሁን እነሱ ያንን መርጠዋል። ያልመረጡ አርቲስቶች ጎበዞች መደነቅ አለባቸው። ያልመረጡት ያልሄዱት በቃ ከህዝባችን ጋር እንቆማለን፣ የህዝባችንን ስሜት እናንጸባርቃለን፣ አትሊስት አንናገርም፣ በቃ እንደሌላው ህዝብ ዝም እንላለን የሚለው ማለት ነው። ስለዚህ አሁንም መፍትሄው መሆን ያለበት ቴዲ ምን መሰለህ፣ ህዝቡ እውነቱን ማወቅ አለበት። ማወቅ ያለበት እውነት ምንድን ነው? በውሸት የሚገነባ ስልጣን የለም። በውሸት የሚገነባ
ቅቡልና የለም። ቅቡልና የሚገነባው በምታደርገው ነገር ነው። ሌሎች አምባገነኖች ነበሩ ከዛ በፊት ኦፍኮርስ እነመለስ አምባገነን ነበሩ። መንግስቱ ኃይለማርያም አምባገነን ነበረ። የአምባገነንነትን ተለማምደን የኖርን። አሁን ግን ከአምባገነንነት በተጨማሪ ያጣ ነው ድሃ ሆነን መኖር ብቻ አይደለም፣ ድሃ ሆነህ እንዳትኖር መከልከል ነው። ድሃ ሆነ በቃ ድህነትህ ድሃ ለዚች ሀገር እንደ ነቀርሳ እንደ እንቅፋት እንደሆነ ነው እየታየ ያለውና የብልጽግና ፓርቲ ወንጌልም ሆነ ፕሮስፔሪቲ ፓርቲ ማኒፌስቶቸው የሚያሳየው እንደዛ አይነት ነገር ነው። በቃ በእምነት በምን ሁሉ እያሳበበ ይሄ ሁሉ መከራ የሚደርሰው ያንን መሰረት አድርጎ ነውና መፍትሄው ያ ነው። በቃ ስርዓቱ እስካልተለወጠ ድረስ ኢትዮጵያ ውስጥ መሰረታዊ ለውጥ እስካልመጣ ድረስ በእንዲህ አይነት ነገሮች እየተነታረክን እንቀጥላለን። የሚታገለው ደግሞ የታገለ ስርዓታዊ ለውጥ እንዲመጣ ለማለት ነው። ቴዲ ታንኪዩ አማራ ስትሮንግ። ግን አንድ ነገር ማወቅ ያለባችሁ እነዚህ አርቲስቶች እንደዚህ ተተችተው እንደዚህ ግማሾቹ ተሰድበው ያው መብታቸው ቢከበርላቸው ቴዲ አፍሮም ጭምር ነው ተጠቃሚ የሚሆነው። ታውቃላችሁ። በሌላ አባባል የሚታገሉት ላልመጡትም ጭምር ነው ማለት ነው። ምክንያቱም ያነሷቸው ጥያቄዎች በሙሉ ቢመለስላቸው ይሄ በእርግጥ አንዳንዶቹ በጣም ሀብታም ሆነው ላይመለከታቸው ይችላሉ። ግን ለነሱም ላልመጡትም ጭምር ነው የታገሉት። ትግሉን ብቻ እንውሰድ ካልን ማለት ነው። በዛ አውድ እንረዳው ለማለት ነው። እሺ ሀብታሙ በሻ የመጨረሻ ሀሳቤን ላቅርብ። እኔ ምን መሰለ አሁን እዚህ መድረክ ላይ ትንሽ የተንጸባረቀው ቴዲም በጣም ደጋግመህ የገዛኸው ምንድነው ፍሪደም ኦፍ ቾይስ አንድ ሰው መምረጥ ይችላል መብቱ ነው የሚለው ነገር እኔ ዲክቴተርሺፕ ወይንም ደግሞ አናርኪ የሆነ ወይንም ደግሞ ፋሽስታዊ የሆነ ስርዓትን መደገፍ ወንጀል ነው ብዬ ነው ማምነው። ኢትዮጵያን እያጠፋ ያለውን ስርዓት በዲሞክራሲ ነው መደገፈው ካልከኝ አንተ ሰው የሚገለው ነው። ዝቋላ ላይ ምንድነው የሆነው? ይኸውልህ ዝቋላ ላይ የሆነው የዛሬ 7 ዓመት ተደጋጋሚ 100 ምናምን ቤተክርስቲያኖች ላይ ሆነዋል። ታሚ ዋንስ እንደዚህ የሚፈጽሙ ሰዎች አካውንታቢሊቲ መጥቶ እነዚህ ሰዎች ፍርድ ቤት ቀረቡ፣ አድራጊዎቹ ተቀጡ የሚል አንድ ዜና ንገረኝ። አንድ እውነተኛ የሆነ የስሙላ አይደለም፣ አንድ እውነተኛ የሆነ ነገር ንገረኝ። ባይ ዲዛይን ነው ቤተክርስቲያን 100 ምናምን የተቃጠለው ቴዲ። ባይ ዲዛይን ነው አባቶች አንገታቸው የሚቀላው ቴዲ። ባይ ዲዛይን ነው አማራ ከወለጋ ተጠርጎ የወጣው። ባይ ዲዛይን ነው። ባይ ዲዛይን ነው አዲስ አበባ 4 ኪሎ ምን ያህል አማራ ይኖራል፣ ምን ያህል እንደዚህ ይኖራል ተብሎ ሰፈሮች ተቆጥረው ከተሞች በልማት ስም ቤት የሚፈርሰው whether you like it or not. This is the government. This kind of government we have. Ethnically, economically ደሃ ሊያደርግ በማንነት ሊገል ሊያፈናቅል የሚሰራ መንግስት ነው። ይሄን ደግሞ ራሱ እየነገረ ነው የሚያደርገው። በድርጊቱ ይፈጽመዋል፣ በቃሉ ባንደበቱ ይናገረዋል። ይሄንን ዛሬም ይስቋሉ። ትናንት ከሶማሌ 1 ሚሊዮን ኦሮሞ ተፈናቀለ አብዲሌ ይሉና ዛሬ ለየው ከስር በኮሜንት ይስቃሉ። ለምን አየህ? ትናንትና እኛ ስንታገል ባይዘው ለኦሮሞነት ማንም እኔም ከኦሮሞ ነው የተወለድኩት፣ ችግር የለብኝም። የብሔር ጥያቄ የለም። ከኦሮሞም ከአማራም ብወለድ ዳዝ ማተር ሂማኒቲ ነው ማወራው፣ ስለ ሰው ነው ማወራው። ትናንትና ጎንደር ላይ የኦሮሞ በነገር ላይ በብሔር ፖለቲካ ህግ የወጣበትን ማህበረሰብ ቋንቋ ካልተናገርክ ኳሊፋይ አታደርግም። አንተ ኦሮሞ አይደለም። አይ እኔ በራሴ እኔ በበኩሌ እኔ የብሔርን ቴዲዬ እንደው ብሔርን እኔ መጠቀምም አልፈልግም፣ የብሔርም እንትኑንም አልፈልገውም። ግን ከተቆጠረ እኔ የዛ ማህበረሰብ ጉዳቴ ነው፣ ጥቅሙም ጥቅሜ ነው ብዬ ነው ማስበው። አማራውም እንደዛው ከሁለቱም ስለወጣው እንደዛ ነው ማስበው። ኦነስትሊ ግን ይኸውልህ ለውጡ ከመምጣቱ በፊት ኦሮሞ ወያኔ ቢሾፍቱ ላይ ምንድነው ያደረገው? 700 ሰው ነው የጨፈጨፈው አይደል? የዛኔ ኦሮሞ ወጣቶች ያለቅሱ ነበር። ዛሬ ግን አማራ ዙቃላ በመሄው ይስቃል እኮ እዚህ ዙቃላ ላይ ስንት ሰው በመገደሉ ይስቃል። ይሄ ነገ አንተ ላይ ቢደርስስ ነው? አየህ ትናንትና ደርሶብህ ካልተማርክ ነግ በኔ ካላልክ፣ ወያኔዎች ነግ በኔ ያላሉም ደረሰባቸው። አንተ ነግ በኔ ሳትል ሊደርስብህ ይችላል። እኛ የበቀል ፖለቲካ ይቀጥል አይደለም። እንደዚህ አይነት ፖለቲካ መቼ ነው የሚያቆመው?
በአንዱ ቁስል አንዱ የሚስቀው አንጀቱ የቅቤ የሚጠጣው መቼ ነው የሚያቆመው? ኢቪል የሆነ የፖለቲካል አስተሳሰብ የሰይጣናዊ አስተሳሰብ መቼ ነው የሚቆመው? የኦሮሞ ጉዳት የወላይታው የጉራጌው የትግሬው የሚሆንበት ሀገር መቼ ነው የሚኖረን? ገብቷል አባባሌ? ቢዮንድ ፖለቲክስ ነው እኔ የማወራው። ገብቷል? እንደዛ ነው። መቼ እንደሚሆን ልንገርህ። አሁን ላለንበት ችግር ከዳረጉን ከደራሲዎቹ ጋር በምንም አይነት መርህ አብሬ አልሰራም ብለህ ስታገላቸው ያቋም ሰው ስትሆን እሱ ነው ከደራሲዎቹ ጋር አብረህ እየሰራ ከደራሲዎቹ ጋር አብረህ ቤት እያሞቅን ደራሲዎችን እያጀገንን ይጥፋ ብንል አይሆንም፣ ይጋጫል። አብትሽ እሱን እስማማለሁ። ደራሲው እኮ ደራሲው እኮ ትልቁ ደራሲ እኮ ስርዓቱ ነው ቴዲ። አሁን የለ ኢህአዲግ ቲፒኤልኤፍ ኢህአዲግ ስርዓት ነበር አለ። ይሄንን የዘረኝነት ስርዓት አንዱን አሁን በስመ ምንድነው በስመ ብሔር ብሔረሰብ ወይንም የብሔር ብሔረሰቦች መብት በሚል ሰበብ ብሔር ብሔረሰቦችን ከብሔር ብሔረሰቦች የተወጣጡ ጥቂት ሰዎች ሀብት የሚያፈሩበት ሀገሪቷን ጨቁነው የሚገዙበት የፈለጉትን የሚገሉበት የሚያፈናቅሉበት መሬት የሚቸበችቡበት ስርዓት ነው የተፈጠረው። ይሄ ነው ወደድክም ጠላ ሃይራርኪ ነው። ኦኬ ቴንክ ዩ። ከላይ አንድ ጊዜ ኦፒዲዮ ሊሆን ይችላል፣ ነገ ባዴ ሊሆን ይችላል፣ ቲፒኤልኤፍ ሊሆን ይችላል። ዳዝማር ያለው ስርዓት ግን እንደዚህ ነው አይደለም? የገደለ ያፈናቀለ ዲስክሪሚኔት እያደረገ የቀጠለ ነው። ይሄንን ስርዓት መንገድ ሰራህልኝ፣ መብራት አዲስ አበባ ላይ can you imagine ቴዲ? አዲስ አበባ እኔ አዲስ አበባ እንግዲህ በጣም ብዙ መረጃ አለኝ። ውሃ በ15 ቀን በ20 ቀን የሚመጣበት ቦታ አለ። ብዙ ቦታ ላይ ነው ማወራል። ግን መብራት ግን በየቀኑ ይበራል። መብራት የማይደርሳቸው ብዙ ሰዎች አሉ። ጥቁር አንበሳና የመንግስት መስሪያ ቤት የሚሰሩ ዶክተሮች ሆዳቸው ሳይሞላ ሰርተው መኖር ሳይችሉ ለፍተው መኖር ሳይችሉ እነሱ ሲያለቅሱ ያልቅሱ። እነዚህ እንደውም የግል ስራ እየሰሩ አይደለው እየተባለ የሚሰደቡበት ሀገር እኮ ነው። መብራት በራላችሁና ኑ ጠቅላይ ሚኒስትሩን አመስግኑ። መንገድ ኮሪደር ልማት ሚሊዮኖች ተፈናቅለው ህዝቡን ሳይሆን መሬት አብለቅልቆ ለሱ የሰራ እንዲመስል ስራ የተሰራ እንዲመስል። እኔ ስራ ምለው ምን መሰለ ቴዲ፣ በአንድ መፍትሄም ስላልከኝ አንድ መንግስት ሰራ ምለው ትልቁ ነገር ማህበረሰቡ ላይ ሲሰራ ነው። ልክ እንዳልኩ ቅድም ጠቅላይ ሚኒስትሩ ወደ ስልጣን ሲመጣ እንዳለው ምንድነው ኢንፍራስትራክቸር ተሰራ የምትሉት? ኢንፍራስትራክቸር ሳይኖር ኢንፍራስትራክቸር አለ አትበሉኝ። በሰው ላይ አይደለም ያለው፣ እንደዛ ነው ያለው አይደለም? ሰዎች ላይ ሳትሰሩ ልማት መጣ እንዳትሉኝ። እሱማ ልማቱማ ማንም ሊያመጣው ይችላል። ይሄ ፕሪንሲፕል መሆን አለበት። ህዝብ በሰላም ወጥቶ መግባት የማይችልበት፣ በየቀኑ ሰው የሚገደልበት፣ ዶክተሮች ሰርተው መብላት የማይችሉበት፣ የሥራ ዕድል ዜጎች ተጨማሪ ደቂቃ ታገኛለህ። መቼስ ጥያቄ ስጠይቅ ግን አጠራረገህ ትመልስልኛለህ። እሺ፣ ካንተ በፊት የነበርኩ መሪ ነኝ እኔ 130 ሚሊዮን ህዝብ ከፋፍዬን የገዛሁት። ክልል 3 ውስጥ አማራ ይኖራል፣ ትግራይ ክልል 1 ይኖራል፣ ኦሮሚያ ብዬ ክልል ሰጥቻለሁ፣ ደቡብ ሰጥቻለሁ፣ ጋምቤላ ምናምን ብዬ 9 ክልሎችና 2 ከተማ መስተዳድሮች ከፋፍዬ ውዝን ደግሞ በማንኛውም ሰዓት ኢግናይት አድርጌ ላባላቸው የምችላቸውን ኮድ ሰጥቻቸው 27 ዓመት አስተዳድሬ አንተ ከኔ በኋላ የኔ ወንበር ላይ ብትቀመጥ በሪሞት ኮንትሮል እያዟዟርኩኝ ግጭት ፈጥርብሃለሁ። አንተ ኦቨርናይት ይሄን ነገር እንዴት ነው የምታስተካክለው? እስኪ ንገረኝ። አሁን ኢትዮጵያ ውስጥ ያለውን ችግር ፖለቲከኞች ናቸው። እስኪ ኦቨርናይት አሁን 27 ዓመት ሙሉ የነበረን ነገር በአንድ ጊዜ አሁን ስልጣን ላይ ስትወጣ እንዴት ነው የምታስተካክለው? እስኪ ንገረኝ። እኔ እንኳን ተውት እችን በምታህል መስኮቱ እንኳን ኢትዮጵያ ውስጥ የብሔር ብሔረሰቦች እልቂት ተመቻችተህ የተቀመጥክ ህዝብ እኮ ነው። ኦኬ፣ ካንተ የሚጠበቀው ክብሪት መለኮስ አይጠበቅብም። ጀስት ድንጋይና ድንጋይ ማጋጨት ብቻ ነውና እስኪ ፖለቲከኛ ናቸው። ይሄን ነገር እንዴት ነው የምታስተካክለው? እስኪ ንገረኝ። እኔ ይቺ ነገር ቴዲ እኔ ካንተ ጋር በተቃራኒ ኦኬ፣ ጀስት ስልጣን ስትይዝ እንዴት ፊክስ እንደምታደርገው ንገረኝ። አሁን ለምሳሌ አይ ነው ገብቶኛል ቴዲ። ምን መሰለህ ገባ ይሄን ነገር እንዴት ፊክስ የምታደርገው ንገረኝ እስኪ። ኦኬ፣ እኔ የምለው ምን መሰለህ ቴዲ፣ ድምጼ ይሰማል አይደል? ይሰማል በደንብ።
ቴንክ ዩ። እኔ ይቺ ስበብ አሁን ለምሳሌ ጠቅላይ ሚኒስትሩ ጊዜ ስጡት የሚባልበት ጊዜ ነበር። አሁን ጠቅላይ ሚኒስትሩ ጊዜ ወያኔ ሚኒስትሩን ተውና አንተ ንገረኝ፣ እንዴት ነው ፊክስ የምታደርገው? ይሄን ነገር ይሄንን መንጋ ይሄንን 1940 ላይ ቆለጤ ተቆርጧል ብሎ ሰይፍ እየሳለ የሚወጣ ይሄንን ሽንት ቤት ከተጸዳዳ በኋላ እጁን በሳሙናና በአመድ መታጠብ እንዳለበት አሁን ድረስ የሚነገረውን እና በትንሽ ነገር ወንድሙን የሚገድል ሰው አንተ ስልጣን ላይ ብትወጣ እንዴት ነው የምታስተካክለው? እስኪ ንገረኝ፣ ጀስት ንገረኝ። በቃ ልነግርህ፣ በቃ ቴዲ ልነግርህ ነው። አሁን ወንድማችንም ቅድም ዲሞክራሲ አለ። ቅድም ምንድን ነው የሚያስፈልገው? ዲሞክራታይዜሽን ነው የሚያስፈልገው እና ዲሞክራሲ ሳይሆን ዲሞክራታይዜሽን ነው እያለ ሲተነትልን ነበር። እና እኔ በጣም እኔ ይኸውልህ ምን መሰለህ፣ ህዝቡን አንደርማይን ማድረግ የኢትዮጵያ ህዝብ ዲሞክራሲን ኤክሰርሳይዝ ማድረግ ይችላል። እንደውም በጣም ሲቪላይዝድ የሆነ መንግስትን የሚያከብር ህዝብ፣ ያ ማለት ህገወጥ ስራ አይሰራም ማለት አይደለም። የኢትዮጵያ ህዝብ እኔ እንድትል የፈለኩትን ልንገርህ። ለምሳሌ ፎርምስ ኦፍ ገቨርንመንት ኤንድ ሲስተም ኦፍ ገቨርንመንት ኤንድ ፎርምስ ኦፍ ስቴት የሚባል ነገር አለ። ስቴት የምታዋቀርበት መንገድ ኤዘር ወይ ዩኒተሪ ስቴት ነው ኦር ፌዴራሊስት ነው የምትከተለው። ኦኬ፣ ስልጣን አንተ የምታውቀው ነው። አሁን ያለው እኔን እየጠየቀኝ ስለሆነ ቴዲ፣ እኔ አሁን ምን መሰለህ፣ መጀመሪያ ቅርጽ ላይ ያዝ። ቆይ ቅርጽ አስይዘህ